ሃይማኖት የለቀኩበትን ምክንያት ልንገራችሁ። ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም። መንፈሳዊ ነገር ስለተገለጸልኝ ነው። ማን ነው የገለጸልሽ ካላችሁ ፈጣሪ። ሁላችንም ውስጣችን ፈጣሪ አለ። ያንን ፈጣሪ አድምጡት። ሲቀጥል ደግሞ ትንሽም ሆነ ትልቅ ኡስታዞች እዚህ ቲክቶክ ላይ ስትንጫጩ እያየው ነበር። አቴንሽንን ስቲች ሳላረግ ልስጣችሁ። እኔ ሂክማ ነኝ። እኔ ሳወራ ስለ ራሴ ነው ማወራው። ስለ ራሴ አመለካከት ነው ማወራው እንጂ ያሁን ሁላ እኔ አልወክልም። አትወክሉኝ። አሁንም እኔ ብወጣ ላይ ከሆነ ከኩንታል ስኳር ላይ አንድ ፍሬ ስኳር እንደተቀነሰች ማለት ነው። ለምንድን ነው የምትንጫጩት? በቃ አወራው። በቃ አለቀ። ሲቀጥል ደግሞ ማለት ነው እናንተ እነዚህ አንዳንዶቹ ጨቋኝ አትሁኑ። የግድ መሳሪያና ጎራዴ መያዝ የለብህም ለመጨቆስ ሰውን። ሐሳቡን አትጨቁን። ማን አሁን ሁላችሁም ይሄ ማስረጃ ከሰጧችሁ ነብይ ጥሩ እንደነበሩ ኪታብ ላይ ከሰጧችሁ ትሰልማላችሁ፣ ሻሃዳ ትይዛላችሁ። ጥሩ አይደሉም ብላችኋል። መጥፎነቱን ታሳየው። እኔስ አንተ እስልምና ትለቃለህ? በፍጹም መጥፎ ሊሆኑ አይችሉም። ልታሳየኝም አትችልም። በቃ ጦርነቱን ተናገር ነው ያልክ። ወደ ሌላ መንገድ መሄድ የለብንም። ገባህ አይደል? ጦርነቱን አሳያለሁ፣ ችግር የለውም። አንተ ጦርነቱን ነገር እኔ ደግሞ አሳያለሁ። ልነግርህ ነው። እሺ ያላ ባሪያ ቀፍሪበትም ያላ ባሪያ ይኸው ከአውሪት እሱ ጋር በትልቁ አድርገሻለሁ። ያለን ስንትና ስንት ሙስሊሞች እኛ ረሱል ሰለላሁ ዐለይሂ ወሰለም አውቀናቸው ነው። አልጠየቅኩሽም። መች ጠየቅኩሽ? ሳወራ አፍረሽበታል ስል ጠይቀን መልስ አጣን። ማስረጃ ስጡን። በቃ ነብዩ መሐመድ መልካም ስብዕናቸውን ማስረጃ ስጭኝ። አላፍርበትም አልሽ። እያወራው እያለ አላፍርበትም አልሽ። ማስረጃ እሺ፣ በቃ መልካም ስብዕናውን አንቺ ህይወትሽን ነፍስሽን የምትሰጭበት አንድ መልካም ስብዕና ስጭኝ። መልካም ስብዕና ከምንለው ከስንት አምላክን የተጻፈ አባ እኔ ብዙ እውቀት የለኝም፣ ግን ብዙ ከዚህ ቦታ ብዬ ማስረጃ መሳቅ አይደለም ማስረጃ ልሰጥህ አልችልም ማለት እኔ ባነበብኩት ያክል አንብቤ ያለው በማውቀው ያክል አውቀዋለሁ። ይሄ ለዚህ ይጠቅመኛል። ይሄ ለእናንተ ክርክር አሁን አጋጣሚ ነው የገባሁት እንጂ ላመጣልህ እችላለሁ ብዙ ማስረጃ። ግን እሺ ማስረጃውን ስጭ። ፕሮፋይል ቆይ ብሩኬ ፕሮፋይል ሻርክሹ እንዴት አውቀሽው ነው ታዲያ? ማን የለጠፍሽው ፕሮፋይል አለ አይደል? ምኑ አለ? ምንድነው የሚለው? አንብበው፣ እሱን አንብበው እና ቀደም ለአሚራን ግራ ስታጋባት ነው እንትን ብዬ እንድታስገቡኝ ያፈለኩት እንጂ አሁን ለምሳሌ ቀደም እንትን ያነበብክላት እንትን ትክክለኛ ያላ ባሪ አንድ ጊዜ የተጠየቅሽው የሙሐመድን ነብያችን እያልሽ እንትን ስትይ የምትይውን አንድ መልካም ባህሪውን አንድ መናገር አትችም እንዴ? አንድ ነገር እኮ ነው ተናገር የተባልሽው። ሌሎቻችሁ አትናገሩ፣ ከብሩኬ ጋር ብቻ ታውራ። ልናጨናንቃችሁ ሳይሆን እናንተ አንገታችንን እንሰጣለን ፊዳ እንሆናለን የምትሉት የእናንተ ነቢይ አንድ መልካም ስብዕና ከሌለው ለምንድን ነው እንዲህ የምትሆኑለት? ለሱ አንድ ነገር ተናገሪ ስትባይ መረጃ አመጣለሁ ነው የምትይው። ገና ሄደሽ ፈልገሽ የት እንደሆን ገብተሽ ልታመጪ ነው። እኔ አሁን ስለ ኢየሱስ ብትጠይቅኝ ስለ ኢየሱስ ተናግሬ የማልጨርሰው ብዙ መልካም ነፍሱን እስከ መስጠት ድረስ እርቃኑን እስከ መሰቀል ድረስ አንድ እኮ ነው የምትናገሪውን ያጣሽው እንዴ? አንድ ይሄን ያህል ዘመን ሙስሊም ሆነሽ ፊዳ ሆንለታለሁ ስትይ አንድ መልካም ነገር ተናገሪ ስትባይ አይ ገና መረጃ ፍለጋ ሄዳለሁ እያልሽ ነው። ሃው እንዴ ብሩክ ያናግራት። ሌሎቻችሁ አትክፈቱ። እኛ ዝም ብለን በንጫጫ ጥሩ ስላልሆነ አናግራት። የኛም ጥያቄ ይሄ ለዘመናት ነው እንግዲህ 4 ዓመት ወር 5 ዓመት ይሆናል ቲክቶክ በዚህ ዙሪያ ላይ ደግሞ ዲቤት መደረግ ከጀመረ አይ ቲንክ 4 ዓመት ቢሆነው ነው በእስልምና ላይ። ያው እፎይ ደግሞ መጣና ነገሩን ሁሉ በቃ ግልብጥብጥብጥብጥ አደረገው። እፎይ ያለ ማስረጃ አወራም። ያወራበትም አንድም ቦታ የለም። እያንዳንዱ የሚናገራቸውን ንግግሮች እከታተለው ነበረ። በእንትን ላይ የገባው ስልክ አለኝ። ሲያወራ ጠቅ አድርጌ እሱ ነው የሚያወራው። ስለዚህ አሁን ያላ ባሪያ እኔ ይሄው ስልክ ሬዲ ነኝ። ስልክ ይዣለሁ በአንድ እጄ፣ ሌላ ስልክ ማስረጃ እንድትሰጪ ይፈልጋለሁ። ፊዳ የምትሆኝለትን ነብይሽን ማስረጃ ፈልጋለሁ። መልካም ስብዕና ሰዎች ሊከተሉት ባህሪ ነው እያወራላት ስለ ባህሪ
ስለ ባህሪ አሚር አለሽ? አለው። አይ ነው ይከብዳል። አይ ነው እኛ የተጻፈ ነገር ነው የተጻፈ ነው የምንመጣው። አሁን ለምሳሌ እንዲህ ይላል አንድ ሐዲስ ላይ እንዲህ ይላል ነብዩ በሰዓቱ 11 ሚስቶች ነበሩት። እንደገና ደግሞ አንደኛው ዘጋቢ 9 ነው ይላል እዛው አንዱ ሐዲስ ላይ። ከዛን 11ዱንም ጠዋትና ማታ በቀኑን ሙሉ ይዞሩ ነበረ። ከዛ በኋላ የ30 ሰው ጉልበት ለሴክሹዋል ኢንተርኮርስ የ30 ጉልበት ተሰጥቶታል። ለግንኙነት ማለት ነው ሴክስ ለማድረግ የ30 ሰው ጉልበት ተሰጥቶታል ይላል። ከዛ በኋላ ሌላው ሐዲስ ላይ ሚስቶቻቸውን ሲዞሩ በአንድ ጥበት ነው ይላል። አንድ ጥበት ሁሉንም ሚስቶች ሲዞሩ አንድ ጥበት ማለት ምን ማለት ነው ብዬ ደነገጥኩኝ። አንድ ጥበት ከሚስቶቹ ጋር እየተኛ እንዴት ነው አንድ ጥበት የሚያደርገው አልኩኝ። ይሄ ንጽህና ነው ብዬ ጠየቅኩኝ። ይሄ ጥያቄ ስህተት ከሆነ እኔ ተሳዳቢ ልባል አይገባም። በቃ ጥያቄው ስህተት ነው ተብሌ ሊያብራሩልኝ ነው የሚገባው። መጽሐፋቸውን ገልጠው ይሄ እንደዚህ ነው እውነት ነው ተጽፏል እንደዚህ ተብሎ ነው ሊቀመጥ የሚችለው። እንደገና ሳይ 11 ሚስቶች ስለነበሩት ትንሿ አይሻ የወንድ ዘሩን ትፈቀፍቅ ነበር አለች። ከምኑ ላይ? ከልብሱ ላይ። እንዴት ሆኖ ልብሱ ላይ ተገኘ የሚል ጥያቄ ነው። በልብሱ ነው እንዴ ከሚስቱ ጋር ግንኙነት የሚያደርገው? አይደለም። እንዴት ሆኖ ልብሱ ላይ ተገኘ የሚል ጥያቄ ያጠያቃል። ምክንያቱም እኛ ብርሃን ልጆች ነን። የፈጣሪ ያለ ነው። እንደዚህ አይነት ነገር ሲጀመር እኛም በባንም ሰምተንም አይተንም አናውቅም። ባታወራው ይሻለኛል። ክፈት ነው አሚራ፣ ክፈት ነው የሚባለው። ክፈት ነው የሚባለው። እኔን አዳምጠኝ። አንድ ጊዜ አሚራ፣ እኔ ወይ ትወርጃለሽ ወይም የሙሐመድን ነብዬ ነው የምትይውን አንድ መልካም ነገር ተናገሪ። እኔ እኮ ተናገርኩ። እኔ እኮ መጀመሪያ ነብያችን አንድ ጊዜ እኔ ዝግጁ ሁኜ አይደለም የገባው። ስትናገሩ ስሜታዊ ሁኜ ነው የገባው። ብዬችን ነጥብ እኮ መጀመሪያ ተናግሬያለሁ። ታችሁ ልጅ ነብዬ የምትይውን አንድ መልካም ነገር መናገር አትችም እንዴ? ቆይ ሄኖክ ቆይ አንድ ሄድ ልበልበት። ምን መሰላችሁ? በስሜት እኮ የሚሆን ነገር አይደለም። ያ ዘመናቸውን የሰጡት አካል ማለት ነው። አንቺ ዝም በይ በቃ። ወይ ታችሁ ረጃ አንቺም ቆይ እሺ ይቅርታ በቃ አትረብሹ። እንደዚህ ከሆነ ታች ነው የምትወርዱት። ሙስሊሞች ብቻ ስለ ነብያቸው ፊዳ ሆንለታለሁ ስለምሉት ነብያቸው አንድ መልካም ነገር መናገር ካልቻሉ ይሄ እንግዲህ በጣም አስቸጋሪ ነገር ነው። እየተጠየቃችሁ ያላችሁትን ነገር ብቻ መልሱ። መሐመድ አለ እኔ ልመልስልህ። እሺ መልስልኝ። ታብራራለን ማለት መጽሐፍ እንፈልጋለን። የተጻፈ መጽሐፍ ገለጥ አድርገን እንድታወራ እንፈልጋለን መሐመድ። እሺ አወራለሁ። ከዛ በፊት ግን ሃይማኖታዊ ስብዕና ሊኖረን ይገባል ሁላችንም ማለት ነው። ምንም ችግር የለውም። እኛ ሰዎች አማኝ አይደለም አይደል? በሚሳደቡ ሰዓት እምነታቸውን ያሰድባል። ይኸውልህ አድምጠኝ። ተሳዳቢው እንደውም አንተ እንደምትሰድበን አምናለሁ። መጨረሻ ላይ ሰድበህን እንደምትወርድ ተስፋ አድርጋለሁ። ኦኬ ኖ እኔ አልሰድብም። ገባ አይደል? እኔ አንተን በምሳደብ ሰዓት 30 ሰው የኔን እምነት ይሰድበዋል። ያ ማለት እኔ እምነቴን አሰደብኩ ማለት ነው። ገባ አይደል? ካልሆነ መውረድ ነው። ግን በመጀመሪያ የምነግርህ ስማኝ፣ ይሄ ነገር ሊመለስላችሁ የሚችለው መጀመሪያ ስብዕና ሊኖር ይገባል ነው የምልህ። ተሳዳቢ ሊኖር አይገባም። ኡስታዞች ሊመጡ ይችላሉ እናንተ ቤት። ቆይ አንድ ጊዜ ስማኝ። አሁን የምታወራው ከብሩኬ ጋር ብቻ ነው? በማስረጃ ነው? የተጻፈ ነገር አምጥቶ ሲያሳይ ተሳደበ የምትል ከሆነ እሱ ሌላ ነገር ነው። አንተም በማስረጃ ነው መምጣት ያለበት፣ እሱም በማስረጃ ነው የሚመጣ። ሌላ ሰው መሀል አይገባም። በቃ ቀጥሉ። ይኸው እየሰማሁ አንዴ ልጨርስና ማስረጃው ጋር ይሰማል። አዎ ይሰማል። እሺ ምን አለ መሰለህ፣ መጀመሪያ ማስረጃም ወጣ አልወጣ በቃ ይሄ ብሔር አይደለም። ገባ አይደል? የግለሰብ እንትንም አይደለም። አንድ አማኝ አይደለም ሃይማኖትን ግለሰብ መሳደብ የለበትም በመጀመሪያ ማለት ነው። ሁላችንም አሁን ፖለቲካ ጨዋታ ትተህ ከሱ ጋር ብቻ የተጠየቀውን ነው፣ ለመሰዳደብ አይደለም። የብሔር ነገር ነው፣ ሌላ ነገር ነው። አንተ ለብሔር ነገር ብለህ ነው እንደ የገባኸው? ተው እንጂ ጎበዝ። እንዴ የማይሆን ነገር ውስጥ አንግባ። መልስ ሰጣለሁ ብለህ ነው የገባኸው በማስረጃ እኮ ስማኝ፣ ከብሔር የነጻነን አደምጠኝ፣ እንድሰማ አደምጠኝ። ሰማኝ። ቆይ ፕሊዝ። አሁን እኔ ላወራ
ሰማኝ መሐመድ ልነግርህ ነው መሐመድ አንድ ጊዜ እንደማመጥ ሚውት አታድርጉት። ቆይ እንዲሰማኝ ይፈልጋለሁ። ሚውትን አንሰው። አንስቼዋለሁ። አድምጥ። መጀመሪያ መደማመጥ ይቀድማል። እሺ በጣም ረጋ ብዬ ነው። አንስቼዋለሁ። ሚውትን አንስቼዋለሁ። አይሰማህም? በደንብ ይሰማኛል። መደማመጥ ይቀድማል። ይሰማሃል አይደለ? የኔ ድምጽ ይሰማሃል? የኔ ድምጽ ይሰማሃል? አዎ እየሰማሁ ነው። በቃ መልካም። እስቲ እየሰማሁ ነው። አይሰማህም? የኔ ድምጽ አድምጠኝሽ፣ በደንብ አድምጠኝ። መሐመድን ትወደዋለህ? እየሰማሁ ነው። መሐመድን ትወደዋለህ? ፊዳ ትሆንለታለህ? ከነፍሴ በላይ ነው የምወደው። ከነፍስ በላይ ያ ማለት ነፍስህን ለመሐመድ ትሰዋለህ ማለት ነው። አዎ ትክክል ነህ። መልካም። አሁን ነፍሱን እንደዚህ የዚህን ያህል የሚወደው ከነፍሱ በላይ የሚወደውን አካል ማስረጃ ሲባል በፍጥነት ነው። መቁጠርም አይጠበቅም፣ ደቂቃም ሊወስድበት አይገባም። ተረዳኸኝ? ትክክል። በፍጥነት ነው መሽረት አድርጎ ማውጣት ያለበት። ስለዚህ አሁን እኛ ከነፍስ በላይ የሰጠኸውን ነብይ ማስረጃ እንፈልጋለን። አንድ ስብዕና፣ መልካም ስብዕና። እሺ ልነግርህ ነው። ይኸውልህ ልጀምርልህ ነው። የተወሰነ ጊዜ ሰጠህ ታዳምጠኛለህ ማለት ነው። ማስረጃ አለክ አይደል? ማስረጃ አለ ለምታወራው? በትክክል እነግርሃለሁ። እኔ ለማወራው ማስረጃ አለኝ። ክፈት። ይኸውልህ እኔ ወሬ አይደለም ማወራው። ቪዲዮ ክፈትና መጽሐፉን ግልጥ አድርገህ እየጠቀስክ አስተምረን። ትሰማኛለህ አይደል? እየሰማኸኝ ነው? 1000 ሰው አስለማልኩ እኮ። ይኸው 1000 ሰው እየተከታተለክ ነው። ይኸውልህ 1000 ሰው አድምጠኝ። አስለመው ይሄንን ህዝብ በቃ ስብዕናውን ንገረውና 1000 ሰው አይደለም። ስማኝ፣ እኔ ልንገርህ። ስምህ ማን ነው? ስማኝ። ምንድን ነው የምትከፍተው? ልነግርህ እኮ ነው። እኔ እሱን አይደለም እየከፈትኩ አይደለም። ሚዩት ነው ማደርግ። በቃ ስራ ታደርጋለህ። እኔ የኡስታዝ ውሸት ሰልችቶኛል። ኡስታዞች በጣም ይዋሻሉ። እሱ ውሸት ሰልችቶኛል። በውሸት ሳይሆን መቆም ያለበት ሰው የሚወደውን ነገር አድምጠኝ። የሚወደውን ነገር አድምጠኝ። ይኸውልህ የሚወደውን ነገር ሊያብራራ ይገባል። አሎ ይሰማል? ላብራራልህ እኮ አንተ ጊዜ እየሰጠኸኝ አይደለም። ክፈት ቪዲዮ፣ አዳምጠኝ እንጂ ቪዲዮ ክፈት። አንተ ብቻ እኮ ነው እያወራህ ያለኸው አሁን እኮ። ቪዲዮ ክፈትና እንትን በለን አስተምረን። ላውራ፣ ስማኝ፣ ላውራ፣ አዳምጠኝ። አንተ የራስህን አውርተህ እኮ እየጨረስክ ከሆነ እኮ እየተወያየን ያለ ነው። ፖለቲካ አንፈልግም። አውራ፣ ማስረጃ አምጣ። በቃ አውራ፣ ማስረጃ አምጣ። እሺ ነብያችን የመጡት ለምንድን ነው? በመጀመሪያ ደረጃ ልጠይቅህ። ለዓለማት እዝነት ነው አይደል የተላኩት? ለእዝነት ሳይሆን አስፈራሪ ነው የሚለው። አስፈራሪ ነው የሚለው። እንዴት ነው አስፈራሪ የሚለው? የት ላይ ነው አስፈራሪ የሚለው? እስኪ ንገረኝ። ቁርአኑ ነው የሚለው አስፈራሪ። በጌታ በኢየሱስ ቁርአኑ የሚለው ማለት ነው። አይሰማህም እንዴ ብራዘር? አዳምጠኝ እንጂ እኔ እኮ ቁርአኑ የሚለውን ልነግርህ ነው ብራዘር። አላረገኝም ወላሂ ልነግርህ። አንተ ለእዝነት መጡ ለእንትን መጡ የምለውን ሳይሆን መልካም ባህሪያቸውን ተናገሩ። ይኸውልህ የምናወራውን ነገር ወይስ አረብኛ እየተነገረ ነው እንዴ? በአማርኛ ስናወራ የነብይህን መልካም ስም ወማ አርሰልናከ ስማኝ፣ ቁርአኑን እኮ ልነግርህ እኮ ነው። አንተ እኮ ጊዜ አልሰጠኸኝም እኮ እንዳወራ እንኳን ጊዜ አልሰጠኸኝም። እንዴት ነው የምናወራው ታዲያ በዚህ መልኩ? በትልቁ አድርጌ እኮ እስኪ ዝም ብለህ ለማዳመጥ እንኳን አላህ ምንድን ነው የሚለው ቁርአን ላይ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ምን ማለት ነው ትርጉሙ? ነቢያችንን አላክናቸውም ለዓለማት እዝነት ቢሆን እንጂ ይላል። እኛ ስብዕናውን ነው የጠየቅነው። ሰውየው ስማኝ፣ አላህ ይላክ ማን ይላክ እኛ ምን እናውቃለን? እኛ የጠየቅነው ስብዕናውን ልነግርህ እኮ ነው። አዳምጠኝ። አንድ መልካም ባህሪ ንገረን። እሺ ሐዲስ ነው የምነግርህ። አዳምጠኝ። ቆይ ተረጋጋ ማመር፣ ተረጋጋ። ስብዕናቸው እኮ ተረጋጋ። አሁን ይኸውልህ ቁርአኑ እርስ በርስ ሊጋጭ ነው ማለት ነው። እሺ ሱረቱ መሐመድ ክፈት። በቃ በማስረጃ ልነግርህ። ሱረቱ መሐመድ ክፈት። እሺ ተረጋጋ አልኩህ። አመጣልሃለሁ። እሱንም እዝነት የሚለውን አመጣልሃለሁ። አንተ አትጩ። ዋይ
ስርዓት አድርግ። ምንድነው የሚለው? ሱረቱል በቀራ 119ኛው አያ እኛ አብሳሪና አስፈራሪና ምን አስፈራሪ ሆነ በእውነት ላክነ ከእሳትም ጓዶች አትጠየቅም አለው። ምን ከእሳትም ጓዶች አትጠየቅም አለው። ምንድነው የሆነው? አብሳሪና አስፈራሪ ሆኖ ነው የመጣው። ኦኬ አሁን አዛኝም ይለዋል ቁርአን። ኦፍ ኮርስ ተቀበለሃለሁ። ላስረዳ ምን ማለት ነው? ይሄ ሰውዬ በስሜት ነው የሚያወራው። በስሜት ነው ሚውት አድርጌሃለሁ ወዳጄ። በስሜት አይወራም። ላስረዳ ምናምን እኔ የጠየቅኩ ጥያቄ ስለ ስብዕና አንተ እዝነት አድርገላከ ላኪው ማን ነው? እዝነት አድርገላከ እዚህ ጋር አስፈራሪ ይላል፣ እዝነት ይላል። አይጋጩም። እነዚህ ክላሽ ያደርጋል ሁለቱ ሐሳብ። እዝነት ብሎ እንደገና አስፈራሪ ካለ ክላሽ ያደርጋል። ስማ ኢላማ እኮ አንተ ወርደ ማስረጃ ስጠኝ። በቃ ስለ ስለሰጠናቸው ልንገር ባህሪ ንገረኝ። በቃ ስሜት አይደለም፣ በስሜት አይደለም፣ በፍቅር ንገረኝ። እሺ ዶንት ቼንጅ ቶፒክስ። አንዴ ቆይ ነው ተረጋግ። ስለአውራ አብዱ ቆይ ታወራለህ። ላስረዳው ስላንተ እንደዚህ ያረዳኝ እኮ እንድትረዳኝ እኮ ደቂቃ ስጠኝ ላውራህ አልኩህ እኮ አንተ። እሺ ልስጥ ማስረጃ ስላወራህ ወሬ እንኳን ቢያንስ እንዳወራህ ብራዘር በስሜት አይደለም። ጎ ሄድ ታውክ ተናገር አልኩህ። ምን ይላል? እኛ አብሳሪና አስፈራሪ ሆነው በእውነት ላክንህ ይላል። ይሄ ምንድነው? አብሳሪ የሆነው ምንድነው? የሚያበስረው ከምንድን ነው? ማብሰር ማለት የሰው ልጅ ማብሰር ማለት ጥሩ ነገር አለልህ እያልክ ለሰው ልጅ መናገር ነው። ከምንድን ነው? ጀነትን ነው። ጀነትን እንዲያበስር ጀነትን እኮ እየነገርኩህ እኮ ነው። አዳምጠኛ። ምንድነው ሰው የሚሰማህን ሰው አዳምጠኝ እንጂ ማስረጃ ሳመጣብህ አንተ ወደ ኋላ አትበል። ቢያንስ ለው 3 ደቂቃ አረባክ 3 ደቂቃ ሙሉ እንደዚህ ዝም ብለህ ከልብ አፍልቀህ ልታወራ ነው። ስማኝ፣ እኛ አብሳሪና አስፈራሪ ሆነው በእውነት ነው ይላል። አብሳሪ ማለት ምንድነው? ተረጋጋ። የሚያበስረ ምንድነው? ቆይ ተረጋጋ። እኔ አሁን ይኸውልህ እኔ እየጠየቅኩ ያለሁት አብሳሪና አስፈራሪ ሆነ አዛኝ ሆነ መጣ የሚለውን እንድታቀርብልኝ አይደለም። መሐመድ የከው ነገር አለ አይደል እንዴ? አባ ምን አለ መሰለኝ ቁርአኑ አይጋጭም ወይ ያልከው ተረዳዱ ማለት ነው። ተጠይቀሽ መመለስ አልቻለም። ይሰማል? ቆይ መሐመድ ይሰማል? እሰማሃለሁ እኮ እየሰማሁ ነው። እኔ አንዴ ጸጥ አለ። ድምጽ እየመጣ አይደለም። ልንገርህ በመጀመሪያ እኛ የምንልህን ካመን ከሰማ ትሰማናለህ። በቃ ቆይ የኔ ድምጽ እየተሰማህ አይደለም? በጣም እየጮህኩ ነው የምናገረውና በጣም ተረጋግተህ እንድታወራ ነው የምፈልገው። አሁን እኔ ይኸውልህ እኔ ጥያቄ አብሳሪና አስፈራሪ ሆንክ አዛኝ ሆንክ የሚል አይደለም። ስብዕናውን ንገረን። በቃ አብሳሪም ሆነ አስፈራሪም ሆነ ስብዕናው በህይወት ዘመኑ ስላደረጋቸው ፎሎ ልታደርገው። አሁን ቁጭ ብሎ ይሸናል፣ ቁጭ ብለህ ትሸናለህ። ኦኬ ስብዕናው ላይ እንድታወራ ነው የፈለኩት እንጂ ቁርአኑ ስለሚያወራው አይደለም የምፈልገው። ስብዕና የተጻፈ አንተ ልትከተለው የምትችለው የተጻፈ እያልን ያለነው እሱን ነው እንጂ ዝም ብሎ ተረት የሆነ ሰንበዴ ያቀበለን ተረት አይደለም እንድታወራ የምፈልገው። ሚውተን አንሳና በዛ ሐሳብ ላይ አውራ። ስብዕናው የሚገኘው ሐዲሳት ላይ ነው፣ እዚህ ላይ አይደለም። መሐመድ ሚውተን አንሳ። እንገረኔ በመጀመሪያ ሁሉን ልታውቁት ይገባ ነበር። እናንተ አሁን የተነገረ ያለው በምን ሰዓት የተነገረ መሆኑን ሳታውቁ አንድ ነገር ዝም ብላችሁ ያቀረባችሁ ነው ያላችሁ። በመጀመሪያ ይሄ ቁርአን በምን ሰዓት በምን ሁኔታ ላይ ያሉ ወርዷል የሚለውን ነገር እወቁ። ስለ ትርጉሙም ይሄ ያለው ከላይ ሙሉ የምታውቀው ቢሆን ይሄን አትጠይቀንም። አስፈራሪና አብሳሪ የሚለው ስለ ጀነትና ስለ ጥሩ ስራህና ስለ መጥፎ ስራ ነው። ገባ አይደል? ስለዚህ እዚህ መጥቶ ሰዎችን እንደዚህ እያቃጣ ምናምን አይደለም። ገብቶሃል አይደል? በጀሃነም ማስፈራራት ነው። ገባ? በጀነት ደግሞ ማብሰር። ርዕሱን ማየት አልቻልክም። ስለ ማስፈራራቱ ሳይሆን የሙሐመድን ስብዕና አንድ ጥሩ ስብዕና ተናገር ነው የተባልከው። ያው አልቻልክም። እንግዲህ ውረድ፣ በሰላም ብትወርድ ይሻላል። ሌላ ሰው ካለ ግን ቢመጣ ጥሩ ነው።
አንዴ አዳምጠኝ። ማውረድ አይደለም ያው ስማኝ፣ ለምን ወረድ እንደምትል ታውቃለህ? የሚያቅሰው ስለመጣብህ ነው። ሌላ ቦታ ነው የምትወራው። ወላሂ የሚያቅሰው ስለመጣብህ ነው። የቅድሚቱ ልጅ ስታጨናንቃት ነበረ። አሁን ግን የሚያቅሰው ስለመጣብህ ወረድ አልክ እና ነው የተባልከው። አስፈራሪ ነው መሀሪ ነው የሚባለው እሱ ውሸት ትርክት እሱን ሳይሆን ስብዕናውን ነው የተጠየቀው። እኔ እኮ ሄኖኬ እኔ አሁን ይኸውልህ ኢየሱስን ትወደዋለህ ወይ ይባላል አይደለ? እስቲ በደንብ እንድታስተውሉ ይፈልጋለሁ። አዎ እወደዋለሁ። ነፍስን ትሰጥለታለህ? በደንብ አድርጌ ከሰው ዘር በላይ እወደዋለሁ። እሺ በቃ ኢየሱስን ልትከተልበት የቻልክበት ምክንያት ምንድን ነው ስባል እንዴ ፍቅሩ የትኛው ፍቅሩ? እስቲ ፍቅሩን የሚገልጽ አንቀጽ እንደዚህ ቦታ ይገልጻል። ማስረጃ ኦኬ። ሌላ የተከተልክበት አዳኝ ስለሆነ የዘላለም ሕይወት ሰጪ ስለሆነ አምጣ እንደዛ ሚል ይሄው መጽሐፍ ቅዱስ ላይ ጥቅስ፣ ዮሐንስ ወንጌል እንደዚህ ቁጥሩን ጥቅስ። ሌላ ስለሞተልኝ በእኔ ምትክ ስለሞተ ኢየሱስ ማስረጃ አምጣ፣ ይሄው መጽሐፍ ቅዱስ ላይ ጥቅስ። እኛም እየጠየቅን ያለ ነው ስብዕናን ስንጠይቅ መሐመድ ጀመር እኮ ብሩክ ማስፈራራት እኮ የመልካም ሰው ስብዕና ሊሆን አይችልም። የሚያስፈራራ ሰው ክፉ ነው እንጂ መልካም ስብዕና አለው ልባል አይችልም። አስፈራሪ ነው የሚሉት ራሱ እኔ ፈርተውት ነው እንጂ የተከተሉት መልካም ስብዕና ስላለው አይደለም። ሰውን የሚያስፈራራ ሰው ለምሳሌ ገላሃለሁ ብሎ የሚያስፈራራ ሰው እንግዲህ ክፉ ሰው ነው። መልካም ስብዕናውን ተናገሩ። እኛ እኮ ምንም መብታችሁ እኮ ነው። ውሸት እንኳን ዋሽታችሁ ለሰዎች ይራራ ነበረ፣ ለተራቡት ያበላ ነበር። እንኳን ይሆን ስብዕና አንድ መልካም ደግነቱን መናገር አትችሉም? ኧረ ሼም ነው እንዴ! አስፈራሪ ከሆነ እኮ ሰው ፈርታችሁ ነው የተከተላችሁት። አሁንም እኮ እየቀየርከው ነው። አስፈራሪ የሚለው እኮ ከመጥፎ ስራ ነው የሚያስፈራሩት። በጀነት ያበስራሉ፣ በጀሃነም ደግሞ ያስፈራራሉ። ከዚህ ስራ ተጠንቀቁ፣ ከመጥፎ ስራዎች ወደ ጀሃነም ከሚወስዱ ስራዎች እንድንጠነቀቅ ነው እንትን የሚሰጡን እንጂ እኮ በማስፈራራት አይደለም የተላኩት። እሳቸው አንደኛ ስለ ጀነት የሚያስገቡ ነገራቶችን እየዘረዘሩ በዚህ ስራችሁ ጀነትን ትገባላችሁ፣ በዚህ ስራችሁ ደግሞ ጀሃነም ትገባላችሁ። አስፈራሪ አይደለም ሲጀመር፣ አስጠንቃቂ ነው። ኢላ ሙበሽሪን ወሙንዘሪን ነው። በማበሸር ጀነትን በማበሰር ጀሃነምን ደግሞ በማስጠንቀቅ ነው የመጡት እንጂ እናንተ በማስፈራራት ያላችሁ ልትቀይሩት አትችሉም። አስፈራሪ ማለት ሲጀመር አያውን በደንብ እናንተ ኔጌቲቭሊ ስለምትረዱት ነው እንጂ ፖዚቲቭሊ ይሄኛው ቀደም ራሱ ብዙ 11 ሚኒስቶችን ይዞሩ ነበር ያለው። ፍትሃዊ ለመሆን ነው። ዞረው ስብዕናቸውን ንገሪን እኮ ነው ያልሽ። እኛ አሁን ይሄን ሁሉ ከምታወሪ አንቺ አሁን እኛ ይሄ ድል ቢሰጠን ሙስሊሞች ቤት ገብተን እስኪ ስለ ክርስቶስ ንገሩን ብንባል የምሬን ነው የምልሽ ዘርዝረን አንጨርሰውም። አስፈራሪ ስለሆነ እያስፈራራ ነው። አስፈራርቶን ነው ሙስሊም የሆነው ማለት እኮ አንድ ነገር ግን መልካም ስብዕና አይደለም። ከጀሃነም እንዳትገቡ አስፈራርቶ ነው በጀነት የሚያስገባ። ታዲያ እኮ ሚውትሽናሽና መልሽልኝ። አስፈራርቶ ነው ጀነት የሚያስገባው። የመልካም ስብዕና ነው ሲጀመር። አስፈራሪ የሚለው ከየት እንዳመጣችሁት እንዴት እንዳደረጋችሁት አላውቅም። ሲጀመር ሙንዘሪን ነው የሚለው፣ አስጠንቃቂ ነው የሚለው፣ ከጀሃነም እሳት አስጠንቃቂ እንጂ አስፈራሪም አይደለም። ግን አስጠንቃቂ ነው። አስፈራሪ ብለን ብንወስደው ራሱ መጥፎ ስራዎችን ጀሃነም የሚያስገቡ ስራዎችን በመናገር ነው እንጂ በዚህ አስገድደው ወይንም አስፈራርተው አይደለም። አይን ባይን እኮ ነው ቀደም ብሮኬስ ያነባል ሰማሽ ነው። እሱ ቀላሉ ነው። የቂያማ ቀን በምንድን ነው ወደ ጀነት የምትገቡት? የቂያማ ቀን የሚፈጥነውስ በምን ምክንያት ነው? የቂያማ ይሄ የመጨረሻው ዘመን በእኛ በመጨረሻው ዘመን ነው። እናንተ የተቂያ ነው የቂያማ ነው? ተቂያ ነው መሰለኝ አይደል? ቂያማ ቀን እንደዛ ነገር የቂያማ ቀን ነው። ሶሪ እንዳላበላሽብሽ ብዬ ነው። የዛ ቀን የሚያፈጥኑት ምንድን ናቸው? ያደርሱ ማለት የዛ ቀን የሚደርሰው ምን ሲሆን ነው? የሚደርሰው ሳይሆን ምልክቶቹ ነው። የመድረሱ ምልክቶች ናቸው። እንደዛ ነው የሚለው ላውጣው።
ለመድረስ የመድረሱ ምልክቶች ናቸው። አንተ ዳዒፍ ሐዲስ ወይንም ተቀባይነት የሌለውን ሐዲስ ልታመጣልኝ ትችላለህ። ግን ወጥቱና ስለ ነብዩ የምትሞትለት ነብዩ ፊዳ የምትሆንለት ነብዩ ስብዕናውን ትንገረን እስኪ። ከርዕስ ባንወጣ ግን በጣም ይቅርታ እዚህ ላይ ብትጨርስ። ይኸውልሽ አሁን ስለሳቸው ማለት ነው ብዙ ነገር መናገር እንችላለን። ከሱም አንዱ አሁን ለምሳሌ አሁን በጠየቀኝ ጥያቄ ራሱ የውመል ቂያማ ወይንም የትንሳኤ ቀን ለመድረሱ ምልክት ብለው ከተናገሩን ራሱ ማለት ነው ከሱ ራሱ አንዱ እና ልጅ እናቷን መምታት ወይንም መገልመጥ ትጀምራለች ወይንም ይጀምራል። ስለዚህ ይሄ ቦታ እናት የሚያክል ክብር እንዳለው ነው። ሁለተኛ ደግሞ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም የሆነ ጊዜ ክርስቲያኖች ለውይይት መጡ አንድ ላይ ሆነው ማለት ነው። ከዛ የቅዳሴ ሰዓት ሲደርስ ለራሳቸው ቦታ ሰጥተው ቅዳሴ እንዲያደርጉ እንትን ቦታ ሰጥተዋቸዋል። መረጃውን ስጪ፣ መረጃ ስጪ። አሁን ለቅዳሴ ቦታ አሁን መልካም ስብዕናቸው ተናግረሻል። እሱ መልካም ስብዕና ነው። ማስረጃ አምጪ ቶሎ በይ። ማስረጃ እኔ አሁን ላሳየህ አልችልም። የቅዳሴ ቦታ እንደሰጣቸው በቃ ቁጥሩ ለክርስቲያኖች የቅዳሴ ቦታ ሰጣቸው። ክፍሉን ማንበብ እንፈልጋለን። ኦኬ እንደዚህ ካልክ ማለት ነው ይኸውልህ ወንድሜ አሁን እኔ ሐቁ ነው አይደለም እናገረ እኔ ውሸት ልናገር አልችልም። ውሸትም አላስተማሩንም። ይኸውልህ የምትገባበትን ሰዓት ማለት ነው ሁሌ እንደዚህ ላይቭ የምትሆንበትን ሰዓት ንገረኝ። አሎ ኦኬ አሎ እየሰማሁ ነው። አቤት እየሰማሁ ነው። እስቲ ስለ ኢየሱስ መልካም ስብዕና ጠይቂኝ። ስለ ኢየሱስ መልካም ስብዕና እኮ መጠየቅ አይጠበቅብኝም። ምክንያቱም እኔ ሙስሊም ነኝ። ኢየሱስን ወይንም ኢሳ አለይሂ ሰላም ማን ጠይቂ። አንተ ተዘጋጅተበት ሊሆን ይችላል። እስቲ አንድ ሰው አስገባና እንደኔ አንድ ሰው አስገባና አሁን ለምሳሌ እኔ መርጬ ምንድነው መዘጋጀው? ተዘጋጀው እኔን ጠይቂኝ። አይሽ ሁላችንም ሚውታችንን ፈተን እንዴት ለመናገር የክርስቶስ እየተስገበገብን ያለ ነው። አንቺ የምትሞችለት ነብይ አንድ ጊዜ የሚሰማችሁ ከሆነ ልጅቷንም እንዳናስጨንቃት ከብሩኬ ጋር ብቻ ታውራ። ግን አንቺ የአላህ ባሪያ እንዴት ነው ይሄን ያህል ዘመን ሙስሊም ሆነሽ ስለ ነብይሽ መልካም ስብዕና እንደው ጥሩ ማስረጃ ሳይኖርሽ ዝም ብለሽ አወራሽ? ሌላ ቀን ይመጣል። አንብቤ ነው። ነገር ግን ከዚህ እንትን ነው ከዚህ መጽሐፍ ነው ከዚህ ቦታ ከዚህ አንቀጽ ልልህ ነው ማልችለው እንጂ አሁን እኮ የምልህ ነገር ምን እንደሆነ ታውቃለህ? ላይቭ የምትገባበትን ቀን ወይንም ሰዓት ንገረኝ። እኔ በመረጃ ሁሉንም በመረጃ ስለሳቸው ስብዕና በመረጃ አሁን ብዙ መናገር እችላለሁ፣ ግን አይኖ ምንድነው ማሳየት ነው ማልችለው። እናወጣለና ቁርአን ከሆነ ቁርአን ውስጥ ነው ቁርአን አይደለም ሐዲሶች ላይ ነው። ሐዲሶች ላይ አለ። ሐዲሶች ላይ አሳይሃለሁ። አሁን የሚመስለው ምን እንደሆነ ታውቃለህ? አሁን ካልሆነ ስትለኝ ምክንያቱም እኔ ደካማ ነኝ። ምናልባት አፍሬ ምናምን ልወጣ አልችልም። መቼም አላፍርባቸውም በረሱል ሰለላሁ ዐለይሂ ወሰለም። ግን እዚህ ያሉትን ሰዎች ግራ ለማጋባት ነው የሚመስለው። ግን ብቻ ላይ በምትገቡበት ሰዓት እኔ ተዘጋጅቼ ማሳየት እችላለሁ። በመናገር ብዙ መናገር እችላለሁ። አውቶማቲክ አትሁኝ። አንዴ አድምጪ። እያልን ያለ ነው። አሁን እዚህ ጋር እድል ሰጥሻለሁ ከፈለግሽ ስለ ክርስቶስ አሁን ተዘጋጅተው አይደለም? ድንገት ነው የምጠይቂያቸው ስለ ክርስቶስ። እስቲ መልካም ስብዕና ወይም ክርስቶስ ላንተ ሚውት አድርግ እስቲ መሐመድ። ክርስቶስ ላንተ ምን አደረገልህ ወይም ላንቺ ምን አደረገልሽ ብለሽ አንደኛውን እዚህ ጋር ካሉት ክርስቲያኖች አንደኛውን እኔን ተይኝ። እኔ ተዘጋጅቼ ነው ላንቺ ተዘጋጅቼ አይደለም። ሁሌ ታጠቅኩ ነኝ። መጽሐፍ ቅዱስን አነባለሁ። አንዱን ክርስቲያን ጠይቂ። እድል ሰጠውሽ። አንዱን ክርስቲያን ጠይቂ። ግን አንድ አስገባልኝ። በቃ ይሄው ዮሐንስን ጠይቂ። ዮሐንስ ሚውት አብራ ዮሐንስ ስለ ክርስቶስ ስለ ክርስቶስ ተጠይቀ ስለ ክርስቶስ ጠይቂኝ በላት ፕሊዝ። ማለት ሰላም ላንቺ ይሁን እህቴ፣ ተረጋጊና ሰላምሽ ይብዛ በክርስቶስ።
ተረጋግተሽ የክርስቶስ ኢየሱስን ስብዕና ያልሽው ያው በእርግጥ የገባሁት እያየሽ ነው። አሁን የገባሁት ደስ ያለሽን በውስጥሽ ያለሽው ጥያቄ መጠየቅ ትችያለሽ እህቴ። እኔ ማለት ስለ ኢሳ አለይሂ ሰላም እኔንም ብትጠይቁኝ ልመልስ እችላለሁ። መልካም ስብዕና ግን እኔ አንተን መጠየቅ አልፈልግም። ምክንያቱም እናንተ የክርስቶስን ወይንም ኢሳ አለይሂ ሰላምን የምትወስዱት እንደ አምላክ ነው። እኔ ደግሞ እንደ አምላክ አይደለም። አምላክ ደግሞ ምንም ቢል አሁን እኔ ስለ አላህ ብትጠይቁኝ ብዙ መረጃ ብዙ እንትኖችን ብዙ አንቀጾችን ልነግራችሁ እችላለሁ። ግን ስለ ነብይ ደግሞ እኔ ሃይማኖቴም ለክርክርም ለምንም ብዬ አንቀጽ አያ ምናምን አልይዝም። ገብቷቸዋል። ግን ስለሳቸው አነባለሁ፣ ታሪካቸውን አውቃለሁ። ብዙ ያናክል አዋቂ ባልሆነም እንትን እላለሁ። ግን አንተን ስለ ኢየሱስ ልጠይቅህ አልችልም። በቃ ሚውት እህቴ፣ ይኸውልሽ እህቴ አንድ ነገር ልጠይቅሽ እህቴ። የምታመልኪውን አምላክ ያሳወቀሽ በብቸኝነት ተገለጠላቸው የአምላክ ፍቃድና ሐሳብ በእሳቸው በኩል ነው የደረሰን የሚለውን አምነሽ እንድትከታያቸው ያደረገሽ እኮ የተነገረሽ ነው። አምነሽ ነው አይደለ? ምንድነው የነገሩሽ? ስለ ዘላለማዊ አምላክ ስለ ፈጣሪ ምን አስረድተውሻል? ከሳቸው ደግሞ መልካም ባህሪ የተማርሽው ነገር ምንድነው? ይሄ እኮ የአንድ አማኝ መሰረታዊ የሆነ ዕውቀት ነው። አንድ አማኝ አንቺ የዛኛው እምነት ተከታይ ነሽ ስትይ አሁን የምታመልከው አምላክ ያሳወቀሽ በብቸኝነት ብቸኛ የምትያቸው እሳቸው ነው አይደለ? እሳቸው አንደኛ ከእሳቸው ባህሪ የምትማሪው ነገር ከራሳቸው፣ ሁለተኛ ደግሞ ስለ አምላክ ስለ ዘላለማዊ አምላክ ስለምትሉት ያሳወቃችሁ ምን ብለው ነው የማረኩሽ? ስብዕናቸው ምንድነው? የሳበሽ ነገር አለ ወይ? ስነ ምግባራቸው ይሄን በይና እኔ ደግሞ እንደዛ ይኸውልሽ እኔ ልጠይቅሽ ነኝ፣ አንቺም ደግሞ ትጠይቅኛለሽ። እኔ ደግሞ ስለማምነው አምላክ ስለ ክርስቶስ ኢየሱስ እነግርሻለሁኝ። ይሄ መሰረታዊ የአንድ አማኝ ሲምፕል ነገር ነው። ሌላው ስነ መለኮት ጥያቄ አልጠየቅሽም። ይሄ የአንድ አማኝ የሚያምነውን የአምላኩን ባህሪ የማይገልጥ አማኝ አይደለም። ስለዚህ በብቸኝነት ደግሞ የምትጠሪያቸው ነብይ እሳቸው ስለሆኑ ስለ ስብዕናቸው ንገርኝና ወይ ደግሞ ጠይቀኝ በይ ልጠይቅሽ እኔ እህቴ። ኦኬ ማለት አሁን እኮ እኔ ስለሳቸው ስብዕና መመለስ እኮ አላቃተኝም። አሁን በመጽሐፍ አሳይኝ ሲለኝ ነው እንጂ ስለሳቸው መመለስ እኮ አላቃተኝም። ስለሳቸው ማንበብም አላቃተኝም። አንብቤም ነው። አሁን በተነገረኝ አይደለም። እኛ በተነገረ መንሰማ እንትን ሰዎች አይደለንም ማለት እኛ አንብበን ነው። ያንብቡልሽና ስሚያቸው። አንድ ያንብቡልሽ። አንዴ ጆንዬ አንድ ሐዲስን አሳይሻለሁ እነግርሻለሁና መሐመድ በዘመኑ ማለት ነው ነብይሽ መሐመድ በህይወት ሳሉ 9 ወር 11 ሚስቶች እንደነበራቸው ሐዲሳቱ ይናገራል። የ30 ሰው ጉልበት እንደተሰጠው ሐዲሳቱ ይናገራል። ለምንድን ነው የተሰጠው? ለግንኙነት ወይም ደግሞ ይሄ ወንድና ሴት ሩካቤ ወይም ደግሞ ሴክሹዋል ኢንተርኮርስ ለማድረግ ማለት እሱ ቅድም ሰምቻለሁ። ቆይ አድምጪ። አሁን ይሄ ስነ ምግባር ነው፣ ባህሪ ነው። 11ዱንም ሚስቶቻቸውን ቆይ አንዴ 11ዱንም ሚስት ከኋላ ያውራ ይበል። እንደዛ አይደለም። አንድ ጊዜ ልናገርና ስህተት ካወራውን ስህተት ነህ አምጣ ማስረጃ ነው የሚባለው። እሺ ለምን ያወራል? ከኋላሽ ያለው ለምን ያወራል? አይደለም አንደኛ ትክክል አይደለም፣ የምታወራው ነገር ትክክል አይደለም። ምክንያቱም ዳይፍ ሐዲስ ወይንም ተቀባይነት የሌለው ሐዲስ ነው ይዘክ እየመጣህ ያለው። እሱ ነው አሁን አየሽ፣ እሱ ነው የሚጠይቀው። 9 ምስቶችን ሰማኝና 9 ምስቶችን የዞረው እሺ አድምጪ። ይኸውልሽ አሁን ዳይፍ ነው ሰሂ ነው ሐሰን ነው ተቀባይነት የለውም ለማለት ማስረጃውን አምጣ ነው የሚባለው። አምጣ ክፈት። ኦኬ ከዛ በኋላ እኔ ማምጣት ካልቻልኩኝ ደኢፍ ከሆነ እኔ እቀጣለሁ፣ እኔ እንትን እላለሁ። ኦኬ እኔ ከቡካሪ ላይ ከዘገባው ላይ ነው ማመጣው።
ሰሂህ ቡኻሪን ደኢፍ ልትይው አትችይ፣ ሰሂህ ሙስሊምን ደኢፍ ልትይው አትችይ። አሁን እኔ ስለ ባህሪያቱን ልንገርሽና አሁን ይሄ ነው ባህሪ። ይኸውልሽ አንድ ሰው ሊከተለው የሚችለው ለምሳሌ ባህሪው መሐመድ ቁጭ ብሎ ሽንቱን ስለሸና ሙስሊሞች ወንድ ሙስሊሞች ቁጭ ብለው ይሸናሉ። መሐመድ ከአንድ በላይ ሚስት ስላገቡ ለምንድን ነው ቁጭ ብለው የሚሸኑት? ሽፍት አታድርጊ። እኔ ስለ ባህሪ ነው። ቁጭ ብለው የሚሸኑት የራሱ እንትን አለው ሩል አለ። መሐመድ ነው ይዞት የመጣው። ቁጭ ብሎ ስለሚሸና ቁጭ ብለው ይሸናሉ። ከአንድ በላይ ሚስት ስላገባ መሐመድ ሙስሊሞች አሁን ያሉት እንደየአቅማቸው እስከ 4 ይሄዳሉ። ገረድም ካለ ገደብ አልባ የሆነ ጋብቻ እንዳለ ያለው እረዳለሁ። ህፃናት ማግባት እንደሚቻል ቁርአኑ ይፈቅዳል። እነኚህን ባህሪያቶች ነው ይዤ የምሄደው። እነኚህ ናቸው ባህሪያቶች። የሰው ልጅ ስነ ምግባሩ የሚገለጸው በኑሮ ዘይቤው ነው። በኑሮ ዘይቤው መሐመድ ሰው ነው አይደለ? ሰው ነው ግን ነብይ ነው። ነብይ ሰው ናቸው። እሱን ደግሞ ሌላ ጊዜ እናወራበታለን። ርዕስ ይዘን መሐመድ አምላክ ነው አይደለም የሚለው ርዕስ ይዘን እናወራለን። በኢስላም ማንም አይመለክም። ከአንድ ፈጣሪ ውጪ ማንም አይመለክም። ቆይ የኔ ውድ አሚራ ማነሽ ያላ ባሪያ ይኸውልሽ እያወራህሎት ሌላ ነው። ሐሳቡን ሽፍት አታድርግብኝ። በሱ ዙሪያ ላይ ሌላ ጊዜ እናወራበታለን፣ እንነሳበታለን። አሁን ግን እያወራህሎት በሰዓቱ 11 ሚስቶች ነበሩት። 11 ሚስቶች ጠዋትና ማታ በአንድ ቀን ውስጥ ይዞሩ ነበረ። ከዛ በኋላ አንደኛው ይጠይቃል፣ ቆይ ማን እባክህን አታውራ ከኋላ። ከዛ በኋላ እሺ በቃ መጽሐፉን ልክፈት። እሺ ትመልሳለች እሱ። እሺ አዎ እንግዲህ ሚስቱን ምን አድርጓታል መሰላችሁ? ጎዶሎ አድርጓታል። ሶሪ ቱ ሴይ ዚስ ዋን እኔ አይደለሁም ያልኩት። ምንም የማታውቅ ጎዶሎ አድርጓታል። ሴቶች በእስልምና ጎዶሎ ናቸው። የሃይማኖት ጎዶሎ፣ የእምነት ጎዶሎ። ምክንያት ሲባል ቡኻሪ 304 ላይ ያለው ሐሳብ አንድ ወንድ 4 ሚስት እንዲያገባ ይፈቅድና እንግዲህ ተፈጥሮ ስላልሆነ ይሄ ተፈጥሮ ጉዳይ ስላልሆነ ተፈጥሮ ስላልሆነ አራት ያገባና ምን ይሆናል? በዚህ ምክንያት ሴቶቹ ልባቸው ይናደዳል፣ ይቃጠላል። ከዛም ባሎቻቸውን ምን ያደርጋሉ? ይረግማሉ፣ ይበሳጫሉ፣ ዲስሪስፔክት ያደርጋሉ። ባሎቻቸው ዲስሪስፔክት ያደርጋሉ። መሐመድ መጣና እንዲህ አለ ቡኻሪ 304 ላይ እናንተ መካ ሴቶች ሆይ አብዛኞቻችሁን የጀሃነም ማገዶ ሆናችሁ እመለከታለሁ። የጀሃነም ማገዶ ሲኦል ውስጥ ሞልታችሁ እመለከታለሁ። ለምን ብለው ሲጠይቁት እንዲህ አለ ባሎቻችሁን አመስጋኝ ስላልሆናችሁ አለ። እንዴ አላህ እኮ ነው የፈቀደው። 4 ሴት እንዲያገቡ አላህ ነው የፈቀደው። ፈቅዶ እንዴት ይሆናል? በዚህ ይቀጣታል፣ ይወቅሳታል። አመስጋኝ ስላልሆነች ባሏን ሲኦል ያስገባታል። ዋት ከዛ በኋላ ሲከራከሩስ አላያችሁም? ሱረቱል በቀራ ላይ 200 ምናምን ፔጅ አያ ላይ የተቀመጠ ሐሳብ አለ። 1 ሴት 2 ሴት ከአንድ ወንድ ጋር እኩል ናት፣ ምስክር ነኝ። ስለዚህ 1 ሴት የአንድ ወንድ ግማሽ ናት። ስለዚህ የሃይማኖት ጎደሏን ይሄን አላላችሁም ይልና ደግሞ ምን ያነሳል? የወር አበባውን ይናገራል። በወር አበባው ምክንያት ረመዳን ነው አይደለ? ወቅቱ ረመዳን መጾምም መጸለይም አትችልም። አንድ ሴት የወር አበባ ካላት የወር አበባ ላይ ከሆነ መጾም አትችልም ወይ መጸለይ አትችልም። ምክንያቱም የወር አበባው ስላለ። በዚህ ምክንያት የሃይማኖት ገዶለት የእምነት ጎዶሎ አድርጎ ምን ይላታል? ወቀጥ ያረጋታል። የወር አበባውንም የሰጣት ራሱ አላህ ነው። ፈጣሪ ከሆነ ራሱ አላህ ነው። በዛ ምክንያት ምን ያረጋታል? ይከሳታል። የሃይማኖት ጉድለት እንዳለባት ይነግራታል። የአእምሮ ጉድለት እንዳለባቸው ይነግራቸዋል። በእንደዚህ የተለያዩ ምክንያት 4 ሴት እንዲያገባ ያደርግና በዚህ ምክንያት ምን ያደርጋል? እሷን ጀሃነም ሞልተሻል ይላቸዋል። ለምን? ባልሽን ስለማት እንዴት ብለህ ታመስገን? የምትወደው ባሏ በቅፏ ይተኛ ያለው ባሏ ሌላ ሴት ጋር ሌላኛዋ ሴት ጋር እየሄደ ስታረጅ
ውጪ በቃ ሱረቱል ታላቅ ተቀምጧል የፍቺ ምዕራፍ አስወጥቶ ሌላ ይተካል ምንም ውሸት አይደለም ማወራው መጽሐፋችሁ ነው የሚያወራው ስለዚህ ሴት ልጅ በእስልምና ምንድን ጎዶሎ ናት በጣም ከሚገርመኝ ደግሞ ለወንድ ልጅ ስሜት ማሟያ ናት ስሜት ማሟያ በእስልምና ውስጥ በዚህ ምክንያት አንድ ነገር ልንገራችሁ ሴቷ በተለያየ ምክንያት ከባሏ ጋር ወሲብ አላደርግም ብትል ሳታደርግ ብትከለክለው መላእክቶች ሌሊቱን ሙሉ ሲረግሟት ያድራሉ ሌሊቱን ሙሉ ኑሬ ሙስሊም ነህ ሌሊቱን ሙሉ ሲረግሟት ያድራሉ ምን ብለው ነው የሚረግሟት ምን እያሉ ነው ሴቷን የሚረግሟት ያቺ ምስኪን ሴት እንደው እግዚአብሔር ፍጡር የሆነች ሴት እግዚአብሔር በመልኩና በአምሳሉ የፈጠራት ሴት ክቡር የሆነችው ሴት መላእክቶች ሌሊቱን ሙሉ ይረግሟታል ምን እያሉ ነው የሚረግሟት ኦኬ ባልየውስ እሷ ሩካቤን ፈልጋ እሷ ባልየውን ጠይቀው ባልየው ቢሄድ እምቢ ብሏት ሌላ ሴት ጋር ቢሄድ መላእክቶች እሷን እንደረገሟት እሱን ይረግሙታል አላህ ፌር ነው በዚህ ፌር ነው ተገቢ ነው ይሄ እሷ የሱ ፍጥረት አይደለች ፍጥረቱ አይደለች ወይ የኛ ጥያቄ ይሄ ነው በተለይ ሴቶች በእስልምና ውስጥ ያሉት በቃ ላይክ ሲኦል ነው ጀሃነም ውስጥ እንዳሉ ነው የሚቆጥረው አላህ የተባለው አካል ራሱ እነሱን ፈጥሯል አልፈጠረም የሚለው ጥያቄ ያሮብኛል ያዝንላቸው ላይ ያዝንላቸውም ጥያቄ ያሮብኛል ወይ አብዱልዬ ሰላም ላንተ እሺ ሰላም ባወራው ነገር በሁሉ ማለት ነው የሴት ልጅ በእስልምናና በክርስትና አሁን ኮስት ትገባለህ ሰው ላምጣለህ አንተ ግባ በለውስ አንተ ትወያያለህ ቆይ አንድ ጊዜ ሰው ላምጣለህ ትወያያለህ ወይ አንድ ጊዜ ርዕሱን እያየህ ነው አብዱል ዋሂድ አሁን ባወራው ነገር ሁሉ ትገባለህ ኮስት ላምጣለህ ሰው የምትጠየቀው መልስ ልሰጥ አይደል የገባው አይ ቀጣፊ መሆን አሁን ገባው ኮን ሰው ላምጣለህ ዝም በል ነብይ ነው ቀጣፊ ስለ ነብይ መልካም ነገር መናገር አትችልም አብዱል ዋሂድ በሴቶች ዙሪያ የሄድኩበት ምክንያት ባሏ ተቆጥ የምትቀደድ ሰው ላምጣለህ ብሩክ አንድ ጊዜ እባክህ ሂድ አምጣው ስለ ነብያችን ነብይቺ ነብይ ምናምን የምትለው መልካም ነገር መናገር አትችልም በፈለከው ነገር አንተ ሪስ መረጥ አሁን ሪስ መረጥ ሰው ላምጣለህ ኧረ አንተ ሙስሊም አይደል ሰው ለምን ታመጣለህ ይሄው በዚህ ሬስ ማለት ነው ሙሐመድ መልካም ስብዕና አለው ወይ የምለውን ስብዕናውን በደንብ የተማረ አለ አንተ ተሚር ያለው በደለ ቤተ ከፈትከው ውጣ ከዚህ ዱርዬ አንተ ገና ጫት ቅመ ካፊ እንትኑን አላወጣህም ስለዚህ ሌላ ሰው አምጣ ከፈለክ በሰው እጅ ሳት ለማያስተሮራጣለህ እንደ መልስ እንደምትሰሮ ተገባ በኮስት ገባ በዚህ ገባ በዛ ገባ ይላል እንዴ ታፍራላችሁ የተባለው እኮ እውነት እኮ ነው ታፍራላችሁ ስትባሉ አይ እንገላለን እንዴ እንሆናለን እንዴ እድሜ ዘላለሙን ሙስሊም ሆኖ የኖረ ሰው ስለ መሐመድ ስብዕና ተናገር ሲባል ቆይ አንብቤ ልምጣ ይላል እንዴ ይሄ በጣም የሚያሳፍር ጉድ ነው በጌታ ስም እንዴት ነው ነገሩ በኮሆስት ምናምን አንተ ጋር የሚሄድ ሰው የለም ናና እዚህ ገብተህ መሐመድ የሰራውን እኔ እንደውም ሰው ሁሉ ያስወገረ ሰው እንደሆነ በዚና ተይዘው እንዳስወገረ ሰምቻለሁ ግን እሱ ከቤት ሰራተኛው ጋር እንደፈለገ ሲሆን የነበረ ሰው ነው መወገር የነበረበት ሰው ያስገድላል ምክንያቱም እሱ ፈጣሪ ነው የነሱ ነፍሴ ፊዳት ይሁን ነፍሴ እንደዚህ ይሁን ግባ ተናገሪ አንድ ነገር የለም ኧረ በስመ አብ ሄኖክ ሰላም ሄኖክዬ ሰላም ላንተ ይሁን ሄኖክዬ እንዴት ነህ ጆዬ ሰላም ላንተ ይሁን በጣም እግዚአብሔር ባረከና ያው በእርግጥ እኔ በጣም የሚገርመኝ ነገር አለ ዘፍጥረትን ራሱ የመጀመሪያው ሰው የተፈጠረው አዳምን ለምንድነው እሱ ራሱ እንዳርአያቸው ያልሆነው እኔ በጣም የሚገርመኝ ቢኖር እሱ ነው አርአያቸው አዳም ነው አይደል መጀመሪያው ሲፈጠር ለአዳም የተሰጠችው አንድ ሔዋን ነች አስፈላጊ ብትሆን ለምንድነው ያኔ 2 እና 3 4 አድርጎ ያልሰጠው ሲባል
እሱን አይደለም የሚከተሉት። ለገዛ ጥቅሙና ለገዛ ለራሱ ምቾት ያደላደለውን አንድ ነብይ ለገዛ ፍላጎቱ ለራሱ ሲል ያመቻቸውን የሚከተሉበት ምክንያት እኔ አይገባኝም። ለምን ሲባል የመጀመሪያው ዘፍጥረት ነው የምናየው። ለአዳም የተሰጠው አንዲት ነች። እሷን በመሰረቱ እንዲሁ እንደው ዝም ብለን እንየው ከተባለ እንዲሁ እንደ ኖርማል አንድ ሰው አራትን ሴት እኩል አድርጎ ሊወድ አይችልም። ከአራቱ አንዷ ነች ልቡ የምትወስደው። ስለዚህ ለአራቱ እኩል የሆነ ፍቅር ሊሰጥም አይችልም። አድልዎ ይኖራል። እና ይሄንን ለምንድን ነው አእምሯቸው የማይበራላቸው ብዬ ሳስብ ይገርመኛል። ወንዶችስ ይሁን ለገዛ ጥቅማቸው፣ ሴቶች ለምንድን ነው የማይነቁት እንዴ? ለምስክርነትም አንዷማ ሰው ከሰው እንዴት ያንሳል? ሰው ሁሉ እኩል ነው በአርአያ እግዚአብሔር የተፈጠረ። ታንሻለሽ አንቺ ትንሽ ነሽ ሲባል አዎ አንሳለሁ፣ አዎ በቃ ትንሽ ነኝ እኩል አይደለሁም ብላ ታምናለች። አሁን በዚህ ዘመን በ21ኛው ክፍለ ዘመን የሰው ልጅ እንዴት ከሰው ያንሳል? ሰው እኩል ነው። እኛ ወንዶች እኮ ነን አይደል እንዴ እያልን ያለ ነው። እኩል ናችሁ፣ ከእናንተ አንበልጥም፣ እናንተም ከኛ አታንሱም፣ አንበላለጥም፣ እኩል ነን። መጽሐፉ የሚለን ይሄንን ነው እያልን ያለ ነው። እነሱ ደግሞ የለም እናንተ ትበልጣላችሁ። እንደዛ አይደለም። ቅዱስ መጽሐፍ የኛ የሚለው እኮ የሚስት ራስ ባል ነው ቢልም እንደ ነፍስህ እንደ ራስ ውደዳት፣ ውደዳቸው አይልም፣ ውደዳት። ከዛስ የራስ ዘውድ ተብላለች፣ ደግሞ ዘውድ ተብላለች። ለምን? ክብሯ ከፍ ያለ ነው። በእኛ ዘንድ ያሉ እህቶቻችን ዘውድ ተብለዋል። እና ይሄን ያህል ክብር ነው ያላቸው በመጽሐፍ ቅዱስ ያላቸው ክብር በእኛው ዘንድ ማለት ነው። ስለዚህ እህቶቻችን ወደዚህ እውነት ኑ። ተጨቁናችሁ አራተኛ አምስተኛ ነን ብላችሁ ራሳችሁን አትግደሉ። ወደ እውነት ወደ ሆነው ጌታ ኑ፣ ይበራላችኋል። እባካችሁ እህቶች ተጨቁናችሁ ለምንድን ነው የምትኖሩት? አራተኛ ሚስት ነኝ እኔ አንዷ ምን አለች? ጀነት የምንገባበት ምክንያቱ ባላችን ነው አሉ። የገነት መግቢያው እኮ ክርስቶስ ኢየሱስ ነው። ምክንያቱ ለመግባት ምክንያት የሆነን በገዛ ደሙ የዋጀን ባል እንዴት ሊሆን ይችላል? በእርግጥ ባልን ትወደዋለህ፣ ታከብረዋለህ፣ ትታዘዘዋለህ። ግን ደግሞ የገነት መግቢያ ባል ምክንያት ሊሆን አይችልም። ምክንያቱ ክርስቶስ ኢየሱስ ነው። ስለዚህ ወደ እውነት እንዲመጡ ጋብዛቸዋለሁ። ሄኖክዬ እመለሳለሁ። ይቀጥልበት ወንድሜ፣ ተባረክልኝ። እናመሰግናለን። ልበልና ነብያችንን ሰላም ናችሁ? እዚህ ቤት ተረጋጋ ወንድማችን። የጅኒዎች ምዕራፍ ሙስሊም ነህ እንዴ? ሶስቱን ልናገርና ሶስት ዋና ዋና ነጥቦች ሶስቱን ልናገር። የመልካም ስብዕናቸውን ማለት ነው የነብያችን እኮ የጅኒዎች ምዕራፍ ሙስሊም ነህ? ቆይ ሄና አውቄዋለሁ። ቀጥልሽ ቀጥል። በቃ ለስለስ አድርገህ ተናገር። እና መጀመሪያ ያው እና የኛ ነብያችን ለስለስ አድርገህ አልክኝ እኮ። እንዴት ነው ለስለስ የማደርገው? መልካም ስብዕናቸውን ታውቃለህ? ምን ያህል ጊዜ ነው በእስልምና የቆየኸው? በጣም ወደ 18 ዓመት ሊሆነኝ ነው። እሺ አንድ ሁለት ብቻ መልካም ስብዕናውን የእናንተን ነብይ የመጨረሻው ነብይ ከአደም ልጆች ሁሉ የበላይ መልካም ስብዕናውን ንገረን። መልካም ስብዕናውን አንደኛው የእሳቸውን ሱናቸውን የምንከተለው ማንበብና መጻፍ አለመቻላቸው፣ መረዳትም አለመቻላቸው፣ ይሄ አንደኛ ነው። ሁለተኛ በአንድ ጥበት 9 ሚስታቸውን መዞራቸውና ማስደሰታቸው። ሶስተኛው ደግሞ ጀናባቸው በልብሳቸው ላይ አንጠባጥበው አይሻ መፈቅፈቋን ማለት ነው። ለእናንተ ምንም የማያወላዳ ሰለማችሁ ይመስላችኋል አይደል? አዳምጥ። ክፉ ነገር ካልተነገራችሁ የሰለማችሁ ይመስላችኋል። ክፉ ነገር ምናምን አትበል። ማስረጃውን አወጣልታለሁ። ክፍል ማስረጃውን አወጣልታለሁ። ጅኒዎች ይሄኛው ምንድነው?
ከድጋይ ማሜ አዳምጥ። የነብይን መልካም ስብዕና ንገር። አዳምጥ ሳይሆን ንገረን። አንድ እኮ እኮ ልንገርህ፣ አዳምጥ። የእናንተንም ስብዕና አዳምጥ እያልክ ሰዓት እየበላ ነው ሰውዬ። ሚውት አታድርግ እኮ ልነግርህ ነው። አዳምጥ። መጀመሪያ ከእናንተ ስብዕና ጀምራለሁ። እሺ ጥሩ። መሀልዬ የእኛን ስብዕና እንድትነግረን ሳይሆን ነፍስን ፊዳ ልታደርግለት ነብይ የምትለውን ስለሱ ንገረን ነው ያልነህ። ቀሚሴን አወለኩ፣ እንዴት እለብሰዋለሁ? እግሬን ታጠብኩ። አያችሁ፣ እነዚህ ሰዎች እኮ አስፈራርተው ነው በግድ አስፈራሪ ነው አይደል የተባለው? አስፈራርተዋቸው ነው እንጂ ምንም መልካም ስብዕና የምናገሩት የለም። ምንም እንዴት አንድ ነገር ያውቃሉ? አስፈራሪና አብሳሪ እኮ ነው ያለው። ቅድም ራሱ ሲመልስ አስፈራሪና አብሳሪ። እዚህ ያስፈራራል፣ ያርዳል፣ እናርዳቸዋለን። እዛ ደግሞ 90 100 70 ሚስቶችን ይሰጣል በገነት 72 እንትን ጉችማዎችን ይሰጥህና በዊዝን 5 ሚኒት ትደረምስና ከዛ እንደገና ቨርጂን ታደርጋለህ ዊዝን 5 ሚኒት ይላል። ይሄ ብስራት ነው እዛ ጀነት ውስጥ ማለት ነው። ከዛ ደግሞ አላህ ደግሞ በግራ እግሩ ይሁን በቀኝ እግሩ አይታወቅም ሞላሽን ይላታል ገነት እዛ። ይሄ ነው በቃ። ከዚህ ሌላ ምን ላምጣላችሁ? ከዚህ በላ መልካም ስብዕና ከዚህ በል ከየት ይምጣ? እስቲ እናንተን ተናገሩ። አንድ የራሳችሁን ሳታውቁ የሌላው ገብታችሁ ትፈተፍታላችሁ። እኔም የጂኒዎች መሐመድ በዚናት ያገኛቸውን በድንጋይ አስወግሮ እንዳስገደለ ሰምቼ አውቃለሁ። እና ነገር ግን እሱ ራሱ ከቤት ሰራተኛዋ ጋር እንትን ስል ነበረ። መወገር የነበረበት ሰው ወቅሮ አስገድሏል። ታሪክ ሰምታል። የቤት ሰራተኛማ ችግር የለውም። ካሳደገው ከልጁ ሚስት እኮ ሄዶ ቡና ልጠጣ ብሎ ሄዶ እኮ ነው ሚስቱን የልጁን ሚስት ሻፍዶባት። ከዛ በኋላ አላ በቃ የልብን አውቅ ያለውና እቺን ለአንተ አድርጌልሃለሁ ብሎ እኮ የሰጠው ሰው ነው። ይሄን ያክል እንትን ያለው ሰው ነው ነብያችን። ምን እናንተ ይገርማችኋል እንዴ? ቻው፣ ደህና ደሩ። በጣም ጥሩ ስብዕና አለ። እናመሰግናለን ወንድማችን። ቃል እንኳን በሰላም መጣ። በትልቁ ሁንና እንኳን ሰላም ቆየ። ቤተሰቦች የጂኒዎች ግን በጣም ቴንኪው። ይህ ስብዕናችሁ ተመችቶኛል። በጣም ነው የወደድኩት። የምር አመሰግናለሁ። በግሌ ፕሮፋይሉ ራሱ በቃ ገልጿል። ግን እኮ ማለት እየቀለደ ይመስላል እንጂ እኮ ወገኖች እየቀለደ ይመስላል። ግን ዘሪያሊቲ ታጥሷል። እውነታው ይሄ ነው። እየቀለደ ያስተላለፈው መልእክት ሰዎችን ስሜታዊ ሊያደርግ ይችላል። አንዳንድ ነገሮች ይመስላቸዋል። ግን የጂኒዎች ምዕራፍ የተናገረው እያንዳንዱ መጽሐፋቸው ላይ አለ። መጽሐፋቸውን አለማወቅ እኛን ተሳዳቢ ማድረግ በጣም ነውር ነው። መጽሐፍቶቻችሁን እንድታነቡ አድቫይስ አደርጋቸዋለሁ፣ አበረታታቸዋለሁ። ግን አሁን የጂኒዎች ምዕራፍ እኔም ስናገረው የነበረውን ነው ሲናገር የነበረው። አሁን ቅድምም ስናገረው ነበር። ኢቭን ኢፍ ከኛ በፊት የነበሩ ወንድሞቻችን አሁን የምታሳድዷቸው ልትገሏቸው የምታሳድዷቸው እነሱ ተናግረውታል። እነ አበባው መሐመድ አበባው፣ እነ ዳንኤል እውነት ለሁሉ መሐመድ እውነት ለሁሉ፣ እነ እፎይ እነኚህ በህብረት የሚሰሩ ናቸው። እነ አማን ሻሎም እንዲህ ተደራጅተው እነ ማማዬ እነ የውሃዴ እነኚህ ሰዎች በህብረት ተደራጅተው ብለውታል። በተለያየ ጊዜ አንብበውታል። ሙስሊሞች ተቀብለውት ይሄዳሉ። ወጣ ሲሉ አይ ቲንክ ይረሱታል። ከዛ በኋላ ደግሞ ደግመን ስናስታውሳቸው እንደገና ስሜታዊ ይሆናሉ። ስለዚህ መጽሐፎቻችሁን አንብቡት። ብዙ መጽሐፍት አላችሁ። እኔ በህይወት ዘመናችሁ አትጨርሱትም። ወደ 700 ምናምን ሺህ ሐዲስ ነው ያለው። ቡካሪ እንኳን 7500 ሐዲስ ነው ተቀንሶ ያለው 7500 ሐዲስ ነው። ይሄንን በዘመን አንብበህ አትጨርሰው። ዘመንህን ሙሉ አንብበህ ጠቅላላ ሐዲሳቱን ደግሞ ዘመንህን ሙሉ አንብበህ አትጨርሰው።
ከዚህ ሁሉ ይህ ሁሉ ትርኪ ምርኪ ተሰብስቦ ስለሆነ ሰንበዲ ቆሻሻ የሆነ ህይወት ቆሻሻ የሆነ በጣም የሚያጸይፍ በተለይ ደግሞ እኛ እንደ ኢትዮጵያውያን በጣም ያጸይፋል። የወር አበባ የተጣለበት ጨርቅ የወር አበባ ጨርቅ ነው የሚለው እንግዲህ ምን ያህል ኤክስትሪምሊ የሚሄድበትን ርቀት ነው መነግራችሁ። ቆሻሻ የተከማቸበት የሞቱ ውሻዎች የተከማቹበት እንደው 1 ሜትር በሜትር የማትሆን ጉድጓድ ውስጥ ውሃ አለ። እዚህ ውሃ ውስጥ አሁን እኔ የወር አበባ ቆሻሻ ነው እያልኩ አይደለም። ሶሪ ቱ ሴይ ዚስ በቃ አበባ ነው። ዳት ኢዝ ፍላወር የማበቢያ ሰዓት ነው። ግድ ነው። በቃ ይሄ ሊኖር ግድ ነው። ሩቲን ነው በሴት ልጅ ላይ። ግን እስልምና የተጠቀመበትን ሐሳቡን ለማንጸባረቅ ነው ፈልገው። ይሄ ሁሉ ቆሻሻ ጨርቅ የተቀመጠበት የሞቱ ውሻዎች የተከተቱበት የተለያየ አይነት ቆሻሻ የተጠቀጠቀበት ሜትር በማትሞላ ውሃ ውስጥ ውዱ ማድረግ ይቻላል። አፋቸው እስከተው አጎጥመጠው መጥፋት ይችላሉ። ከዛን ውሃ ንጹህ ነው ብሎ ያስተማረ የመጀመሪያው ምርጡ ሰው መሐመድ ነው። ምርጡ ሰው እንደገና ደግሞ 11 ሚስቶቹን በአንድ ሌሊት የዞረ በአንድ ጥበት የዞረ ምርጡ ሰው የዓለማችን ምርጡ ከባህሪ በቃ መሐመድ ነው። በዚህ ጉዳይ ላይ ሆነ እንደገና ደግሞ የጀነትን ቅጀት ያወራ እንደዚህ ዳላቸው 1.6 ኪሎ ሜትር ጡታቸው ጉቸማ አይናቸው ሰፋፊ ደናግል ብሎ በቃ ቅጀት ያወራ ብቸኛው ነብይ መሐመድ ነው። ይሄ ቅጀት ነው። ቁርአኑ ይላል። እሺ ቀጥል። ሰላም ዲና ማመት እኮ ጨርስ። በነገራችን ላይ ምን አለ መሰላችሁ ጊዜ ሊሰጠን ይገባል። ሁሉም ነገር ማለት ነው። እርሱን አይቻለ በደንብ ነበርኩም እንጂ ሰው አታስወርዱ። የሚፈርደው እኔና እናንተ ሳይሆን እዚህ የሚታየው 500 ምናምን ሰው ነው ማለት ነው። ዝም ብላችሁ ሰው ስታስወርዱ እናንተም ይታዘቡናል። በሉና አንድ ጊዜ ስጡኝ ልንገራችሁ ሁሉንም ማለት ማስረጃ ልስጣችሁ እኮ። አሁን ሁላችሁም ይሄ ማስረጃ ከሰጧችሁ ነብይ ጥሩ እንደነበሩ ኪታብ ላይ ከሰጧችሁ ትሰልማላችሁ፣ ሻሃዳ ትይዛላችሁ። ጥሩ አይደሉም ብላችኋል። መጥፎነቱን ታሳየው። እኔስ አንተ እስልምና ትለቃለህ? በፍጹም መጥፎ ሊሆኑ አይችሉም። ልታሳየኝም አትችልም። በቃ ጦርነቱን ተናገር ነው ያልክ። ወደ ሌላ መንገድ መሄድ የለብንም። ገባህ አይደል? ጦርነቱን አሳያለሁ፣ ችግር የለውም። አንተ ጦርነቱን ነገር እኔ ደግሞ እኮ አሳያለሁ። ልነግርህ ነው። የለም ነው አይደል ያላችሁ? ካለ ቀጥል፣ ንገረን። ይሰማል እኮ። በመጀመሪያ ይህን ስትናገሩ ማለት ነው ሁሉን ልታውቁት ይገባ ነበር። ፖለቲካ መስራቱን ተከፈት እኮ ልከፍት ነው። ደግሞ አማኝ መሆን አለባችሁ። እናንተ አማኝ አይደላችሁ። ዝም ብላችሁ ነው ወደ መፍትሄ የሌለው ነገር ነው እያወራችሁ ያላችሁ። ይገባ አይደል? ምንድን ነው መልክ የምትሰራው? የምትከፍት ከሆነ ክፈት፣ መልክ አትስራ። እከፍትልሃለሁ። ሪፖርት ልታደርግ ነው የገባኸው ወይስ ልታሳይ ነው? ተናዘዝክ እኮ ዝም ብለህ ጣር ምናምን ያዘህ እንዴ? ይሄና ያፍሩበታል የምንለው በምክንያት ነው። እስካሁን ድረስ ማውጣት ይችል ነበር። ታሰልማላችሁ ምናምን እሱን ትተህ ማስረጃ አምጣ። እኛ ወራ የተናገርነውን ውሸት ነው የምትል ከሆነ በማስረጃ ማፍረስ ነው። ከዛ ውጭ ምን የሞት ጣር እንደከበቡ ይዛል። ኪታብ ይዛል። ይኸው በቪዲዮ አድርግና አሳየን። ሪያዱ ሳሊህ ይዛል። በቪዲዮ አድርግ ያሳየን። ግባ። ልታምነኝ አትችልም። እኔ ባሳይህ ከአንዱ አንስተህ ነው ልትለይ ስለምትችል ግባ። ይዛል። ውሸታ ታቼና ሄና ያሰቀ ኮሜንት ለምን አንድ ተናገር ብለህ ነው ደፋደፍ ውሎ የሄደው ልጅ እኮ ነው። እኔ እንዴት ሾልኮ እንዴት እንደገባን ያላቅም። ቅድም ያጣውን አሁን ኬት አግኝቶ መጣ? መልካም ስብዕናውን ፈልጎ አጥቷል እኮ። አንድ ተናገር ብለህ ነው ፈልጎ አጣ፣ ወረደ። እኛ እኮ የሚቀራ እንትን የለንም ማለት የምናምነው አምላክ የሚቀራ አምላክ የለንም። እኛ ሰማይና ምድር ከመፈጠሩ በፊት እኮ ከ50 ሺህ ዓመት በፊት ሱረቱል ጣሃንና ሱረቱል ያሲንን ይቀራ የነበረ አምላክ የለንም። ይህን በድፍረት ያወራ ብቸኛ ነቢይ ቢኖር የነሱ ነቢይ ነው። አላህ ይቀራ ነበር ብሎ እስቲ
ትልቁ ላይ አድርገኝና ከፍቼ ይህንን በማስረጃ እንየው ከተፈለገ ማለት ነው። ትንሽ ብሮ ያለው ላይ ልጨምርበት። የሚቀራ አምላክ ቃል የሆነ ኮሜንት ላንብብ በእናትህ ወሱሶኛል። እንደ ሀሳብ አለች ግን የሙስሊሞች ጀነት በር ላይ ኮንዶም ሸጥ ሳላለችም ታች ኮሜንት ያነበብኩት ነው ያወራሁት አይደለም። ባላብቶኛል ያዋጣል ያዋጣል። ጋይስ በጣም እያዘንኩ ነው ይሄን መረጃ ሳወጣ የማወጣው። እኔው በጣም ደግሞ ቀኑ ሙሉ ነው ያልኩት። ይሄን መረጃ ያዙት። ምስካት አለ ማስቢን ነው 2148 ስክሪንሾት አድርጉት ወይ ነው ዴን ምንድነው the excellent quality of Quran ነው የሚለው። so Abu Hurairah reported that God's messenger saying 1000 years before creating the heavens and earth which is Abu Hurairah የአላህ መልእክተኛ ከ50 ሺህ ዓመት በፊት 1000 years ማለት ነው እና ከዛ በፊት ጎድ ራሱ አምላክ ሪሳይት ያደርግ ነበር ይቀራ ነበር። ሱረቱል ጣሃና ሱረቱል ያሲን ማለት ነው። and when the angels heard the recitation they said happy are the people to whom those በጣም ነው የሚያሳዝነው። ሲቀራ ይሰሙትና ሜሴንጅኖቹ በጣም ክላሽ ነው የሚያደርገው። ምንድነው ኤንጅሎቹ ምንድነው ከመፈጠሩ በፊት ይል ነበር ግን አስባችሁታል? ሰማይና ምድር ከመፈጠሩ በፊት ይቀራ ነበር። ኤንጅሎቹ ደግሞ ይሰሙና ሃፒ አር ፒፕል ይላሉ። እዚህ ጋር ሃፒ አር ፒፕል to whom this comes down happy are in the minds which carry this እና and happy are the tongues which utter this ይልና ምንድነው በቃላቸው የሚይዙ በአእምሯቸው የሚይዙ እና የሚናገሩ ሃፒ ናቸው፣ ደስተኛ ሰዎች ናቸው። እሺ መላእክቶች ናቸው እንደዚህ የሚሉት። ኦኬ መላእክቶች እንዲህ ካሉ አምላክ ምንም ነገር ሲፈጥር ወይም ምንም ነገር ሲያደርግ ማንንም አላማከረም፣ ማንንም ደግሞ አያማከርም አምላክ እግዚአብሔር ማለት ነው። እና እሱ ሲቀራ መላእክቶቹ ሰማይና ምድር ሳይፈጠር እንዲህ ካሉ የሆነ ነገር እዚህ ጋር ክላሽ ያደረገ ነገር አይሰማችሁም? ጋይስ ክላሽ የሆነ ነገር አለ፣ ትክክል ያልሆነ ነገር አለ። ሰማይና ምድር እኔ እንጃ ግን በጣም ነው የሚያሳዝነው። ጌታን በጣም ነው የሚያሳዝነው ይሄ ነገር። እኔ ሁሌ ነው ማለት አምላክ ይቀራ ነበር እያሉ ነው። ሰማይ ሳይፈጠር ሰማይና ምድር ሳይፈጠር ያ ጎድ ሪሳይትድ። እሺ እናነባለን እስቲ ሱራ አልጣሃና ሱረቱል ጣሃና ሱረቱል ያሲን ይቀራ ነበረ ይላል። ምን ሊያደርግለት እሱ ዘንድ ነበር ማለት ነው። እሱ ደግሞ ሲገርመኝ ይግረመኝ በቃ እሱ ብስል ታች ያለው መላእክቶች ደግሞ ምን ይላል? ሙስሊሞች ከታች ያሉ ደግሞ ምን ይላሉ? ሰዎች መላእክቶች ደግሞ ምን ይላሉ? ሰዎች እኮ አልተፈጠሩም። አላህ ደግሞ የሚቀረው መቼ ነበር? ሄቨን ኤንድ እርዝ ሳይፈጠር በፊት እኮ ነው። ቢፎር እኮ ነው። ቢፎር ክሪኤቲንግ ይላል እዚህ ጋር። ዩሲ ምን አይነት ነገር ነው? ምን አይነት ነገር ነው? በጣም የሚገርመኝ ቃልዬ ይሄ ራሱ ሊጠየቅ የሚገባው ነው ማለት ቁርአኑ ምድርና ሰማይ ሳይፈጠር ነበረ ወይ? ኤግዚስት አድርጎ ነበር ወይ? ያላ ቃል ነው ከተባለ የሱ ወርድ ከሆነ ኤግዚስት አድርጎ ነበረ። እሺ አላህ ሲቀራው ነበረ የሚለው ጥያቄ ያስፈልጋል። ምክንያቱም ሱራ 55 ላይ ይሄን ሐሳብ ያወራል። አላህ ቁርአንን አስተማረው ይልና ሰውን ፈጠረ ይላል። ቁርአንን ምን አለ ነው እንደዛ ይላል። ቁርአን መቅራትን አይ ቲንክ ሶ እንደዛ 55 ላይ ሱራ 55 ከአንድ ጀምረን ስናየው የተዛባ የፍጥረት ሲስተም ነው ያለው። አሁንም እዚህ ጋር ማየው እንደዛ ነው። የተዛባ ነገር ነው የምንመለከተው። ኦፍ ኮርስ በጣም እዚህ ጋር በጣም የተዛባ ነገር፣ ትክክል ያልሆነ ነገር አለ። ጋይስ ከዚህ ነገር መውጣት አለባችሁ። ታች ላይ ዝም ብላችሁ ኮሜንት የምታደርጉ ሰዎች ይህንን ያዙና ሂዱና ጠይቁ። ኢማሞቻችሁን ኡስታዞቻችሁን ጠይቁ ፕሊዝ። የምር በጣም ያሳዝናል። በጣም ያሳዝናል። አምላክ ሰው አይደለም።
አምላክ ሰው አይደለም። ቁርአን እኮ ለሰው መተዳደሪያ ነው የመጣው አይደል? ሰው እንዲተዳደርበት ሰው እንዲጸልየው ሪሳይት እንዲያደርገው ነው የመጣው። አምላክ ደግሞ ሰው አይደለም በባህሪው። እሱ ሞልቶ የተረፈ ነው። በጣም ነው የተጫወቱበት። ባይዘው አይ ዶንት አንደርስታንድ እንዴት እንደሚከተሉት እራሱ አላውቅም። ያ በጣም ነው የሚያሳዝነው የምር። አምላክ ቁጭ ብሎ ሪሳይት ሲያደርግ ሲቀራ አይታችኋል? ሁሉን የፈጠረ ሁሉን ማድረግ የሚችል አምላክ፣ ሁሉን ማድረግ ሁሉ በእጁ ያለ አምላክ ቁጭ ብሎ ይቀራል ይባላል። የምር ይሄ በጣም የሚያሳዝነው። እንደገና መላእክቶች ውስጥ ደግሞ ደስተኛ ሰው ምናምን እያሉ ከታች የሚሰክሱት ነገር እንዴ ምን ማለት ነው? አምላክ መላእክቶች ያውቁ ነበር ማለት ነው ሰው ልጅ እንደሚፈጠር? በጣም ብዙ ጥያቄ ያስነሳል ይህ ሐዲስ። በጣም ያሳዝናል። እኔ አሁን ሌሎቻችሁ ሄዱበት፣ እኔ እያዘንኩ ልቀመጥ። ጎበዝ፣ ነገ እንቀጥላለን። እኔ እንደውም ቅድም ነበር ለመውጣት ያሰብኩት እንደ ድንገት ብሩኬ የሆነ ሀሳብ አምጥቶ በዛው ቆየን እንጂ ቅድም ነበር ሊወጣ እንትን ያልኩት ያሰብኩት እና ነገ እንገናኛለን። መልካም አዳር ይሁንላችሁ። አይሻልም? እንደዛ ብናደርግ ነው የሚሻለው። ነገም ስለምንገናኝ ይሄና ወይ እንዲሁ ልትሰይፈን ነው ታዲያ? ቢያንተ ተስተካከል አትለንም እንዴ? ሀሳብ ያለው ሰው ካለ መሄድ መቀጠል ይችላል። ግን አሁን ቃል ያለውን እንትን ያነሳውን ሀሳብ ግን ነገ በዛ ላይ መሄድ እንችላለን። በእርግጥ የነሱ ነገር እኮ እያንዳንዷ ነገር ጥያቄ የምታነሳ ስለሆነ በቀን 1000 ርዕስ ይዤ መምጣት እችላለሁ እኔ 1000 ርዕስ ማለት ነው። እና አንድ እውነት ነገር የሌለው ነገር ስለሆነ ምን ስለሱ ስለ ቁርአኑ ከቁርአን ውስጥም ከምንም ውስጥም ከየትም ታመጣ ከሐዲሱ ከፊዲሱ ከምናምኑ ታመጣለ ወይ ከጅኒዎቹ ወይ ከሸረሪቱ ወይ ከጉንዳኖቹ ታመጣለ። አታጣም እኮ። ለዛ ነገ እንገናኛለን። ሄኖኬ ሁላችሁም ፍቅር፣ ሁላችሁም እዚህ የተሰበሰባችሁት ደህና አደሩልኝ። ዋይፋይ ነገ እናወራለን። ኦኬ ቶፒኩ ላይ ችግር የለው ወይ ፍቅር ቃል ነገ ግን አደራ እኔ ከሰው የምገባው በእርግጥ በብርሃኑ ተመላለሱ እንድትለሱ ኑ በብርሃኑ ተመላለሱ። እውነት ነው። እኔ አሁን ላይ ካሚል እንድትለብሱ ኑ በብርሃኑ ተመላለሱ። እንኳን ክርስቲያን ሆንኩኝ። በእውነት ነው የምላችሁ። እንኳንም ወድጄ ፈቅጄ የኢየሱስ ተከታይ ሆንኩኝ። እውነት ነው። ኢየሱስ እውነት ነው። ኢየሱስ እውነት ከሆነ ከሱ ኋላ የሚመጡት ውሸት ናቸው። ከዛ ከእውነት ሊያወጡ ነው የሚመጡት፣ ሊነጥቁ ነው የሚመጡት። ልጅነትና ባርነት እኮ ኢኳል አይደሉም። ክርስቲያኖች እኛ ልጆች ነን። በቃ በእምነት በኩል ልጆች ተብለናል፣ በጸጋ ልጆች ተብለናል። ልጆች ከተባልን ደግሞ እግዚአብሔር ያለውን ወራሾች ነን። አላጋ ልጅነት የለም፣ ባርነት ነው ያለው። ባሪያ ደግሞ መቼም አታወርሰውም። እንደ ፋሚሊ ስታወራው ባሪያ በቤት ውስጥ ውርስ አይካፈል። ልጅ ነው ባለስልጣን የሚሆነው፣ የቤቱ መሪ የሚሆነው ልጅ ነው። ኢቨን ፋሚሊ ውስጥ ስትሄዱ እንደው ሰው ቤት የምትሰሩ እህቶች አላችሁ፣ ሰው ጋር የምትሰሩ ሰው ቤት ውስጥ የምትሰሩ ልጆች ናቸው። አሁን አንቺ ሴት በዛ ቤት ውስጥ አገልጋይ ነሽ። አገልጋይ ማለት ባሪያ ማለት ነው። ባሪያ ማለት ነው። ልጆች አሏቸው እነዛ ሰዎች። በቤቱ ላይ ቤተሰቦቹ ሲያልፉ በቤቱ ላይ
ንጉስ የሚሆነው ልጅ ነው። ወራሽ የሚሆነው ልጅ ነው። ሴትም ልጅ ትሁን ወንድም ልጅ የቤተሰባቸው ወራሽ ይሆናል። ባሪያዋ ግን አገልጋዩዋ ምን ትሆናለች? ሲቀጥል ወራሽ ሲመጣ ልጁ እንደገና አገልጋይ ያደርጋታል። ልጁ እንደገና ምን ያደርጋታል? አገልጋይ ያደርጋታል። አገልጋይ። ስለዚህ ሲፈልግ ከደከመች በደንብ ማታገለግለው ከሆነ ምን ያደርጋል? ያስወጣታል። ገንዘቧን ከፍሎ በንብረቱ ላይ ምንም ድርሻ የላትም። እንደዚሁ በአላህ ዘንድ ባሪያ ናችሁ። ሙስሊሞች ባሪያ ናችሁ። አላህ የሚሰጣችሁ ነገር ስለሌለው አውጥቶ ምን ይልካችኋል? ሜዳ ላይ ይጥላችኋል። ስለሌለው የሚሰጣችሁ ነገር አንዳች ነገር የለው። እግዚአብሔር ግን አንድያ ልጁን፣ ይሄ ዘው የሆነ ፍቅር ነው። በጣም ነው የምወደው። አንድያ ልጁን የሰጠ የፍቅር ጥግ ነው። ሌላ ምንም የምትሉት ነገር የለም። የፍቅር ጥግ። እኛ በደለኞች ሆነን፣ እኛ ኃጢአተኞች ሆነን ስለ እኛ አንድያ ልጁን እንካችሁ ብሎ ሰጠ። ለሞትም የሚሆን አድርጎ ሰጠው። በቃ ሰጠው፣ ለሞት አሳልፎ ሰጠው። ከዛ በኋላስ እሱ የባህሪ ልጅ ሆኖ ሳለ እኛ ደግሞ በእምነት በኩል የእግዚአብሔር ልጆች ሆነን በጸጋ ድናችኋል ይላል። እምነት በጸጋ ጸጋው በእምነት አድኗችኋል ይላል። በእምነት ምን ሆነናል? ጸጋን ተቀብለን ነፃ ስጦታ ማለት ነው። ጸጋ ማለት ጊፍት ነው፣ ስጦታ ማለት ነው። ከኛ ያልሆነ ልጅነት እንካችሁ ተብሎ ተሰጠ። ከኛ ያልጀመረ ልጅነት። ልጅ ከተባልን እግዚአብሔር ያለውን ነገር ወራሾች ነን። በቃ ይህንን ኮምፔር ማድረግ ነው። ልጅና ባሪያ ኮምፔር አድርጉት። አላህ ባሪያ ነው የሚፈልገው፣ እግዚአብሔር ደግሞ ልጅ ነው የሚፈልገው። ልጅ እንድትሆኑ ነው የሚፈልገው። ልጅ ስትሆኑ እንደ ልጅ ታድጋላችሁ፣ እንደ ልጅ ትኖራላችሁ፣ ትወድቃላችሁ፣ ትነሳላችሁ፣ ታድጋላችሁ፣ እንደ ልጅ ትኖራላችሁ። ባሪያ ስትሆን ደግሞ እንደ ባሪያ ተሸማቀ ትኖራለህ። በጣም በሁለቱ መካከል ያለው ልዩነት ከባድ ነው እና ሙስሊሞች አእምሯችሁን ከፈት አድርጋችሁ እውነት ወደ ሆነው ኢየሱስ፣ እኔ እውነት ነኝ አለ፣ እኔ መንገድ ነኝ አለ። መሐመድ መቼም መንገድ ሊሆን አይችልም። የመሐመድ ስብዕና ነው። እፎይ እንደውም ከጀመረ ጀምሮ አይሪመንበር ይሄን ከጀመረ ጀምሮ ስለ መሐመድ ስብዕና ይጠይቃችኋል። አንድም ቀን መልስ ሰጣችሁ ታጣቁም። ከመሳደብ ውጪ እንገላሃለን ብላችሁ ከማስፈራራት ውጪ እፎይ አንድም በሐሳብ ሞግታችሁ ታጣቁ። በሐሳብ ሞግታችሁ ታጣቁ። እንደውም አሁን ላይ መንዙማ አውጥታችሁለታል። ቀጭን ነው ሰውነቱ፣ ቀጭን ምላሱ ረጅም፣ ግን መሞቱ አይቀርም ብለው መንዙማ አውጥተውለታል። ላይክ ለመሐመድና ለአላህ እንዳወጡት አይነት መንዙማ አውጥተዋል። ሊገሉት የዚህን ያህል ብለዋል ስለሞገታቸው በሐሳብ ወደዚህ ልጅነት ነው እኛ የምንጠራችሁ። የምንሞትለት አምላክ የምንገልለት አምላክ ሳይሆን እኛ የምንሞትለት አምላክ ነው ያለን። ላመንኩት እምነት ዋሽቼ ሰውን ወደዚህ እንዳመጣ አልፈልግም። እኔ ወዳለሁበት ዋሽቼ እንዳመጣ አልፈልግም። የምዋሽለት የለኝም። እውነት የምናገርለት ግን አምላክ እምነት አለ። እውነት የምናገርለት ዋሽቼ ግን ሰውን አላመጣም። በእስልምናው ግን ዋሽተ ይሄ ተቂያ የሚባል አለ። 4 አይነት መንገድ አለው ተቂያው። 4 አይነት ውሸት ነው። ሐሳብ በማስለወጥ በማጭበርበር ምናምን ያልሆነውን ሆኗል ብሎ በመናገር በተለያዩ መልኩ ሰዎችን ወደ እስልምና ማምጣት ይቻላል። በተለያየ በውሸት ማለት ነው። ክርስትናው ጋር ደግሞ ነው በውሸት አይሆንም። ኦልሬዲ ብርሃኑ ተገልጧል። ያ ብርሃኑን ደግሞ እግዚአብሔር ልጁን አሳልፎ ሰጥቶናል። በቃ ያቺ ብርሃን ደግሞ የሰው ብርሃን ናት ይላል ዮሐንስ ወንጌል ምዕራፍ 1 ላይ። ስለዚህ እኛ የምንጠራው ወደ ልጁ መንግስት ነው። የልጁን መንግስት ታውቁ ዘንድ እንጠራቸዋለን። ሙስሊሞች ታውቁ ዘንድ ይህንን የልጁን መንግስት። የልጁ መንግስት ደግሞ በዛ በሰማይ ጋብቻ የለም፣ ጋብቻ የለም። ኤክስፔክት እንዳታደርጉ። መሐመድ ይዞት የመጣው ይሄ የድግምት ነው፣ የሰው ሐሳብ ነው። ሱራ 74 24ኛውና 25ኛው ስታነቡት የሰው ሐሳብ ነው፣ ከድግምት የተቀዳ ነው ይላሉ በሰዓቱ የነበሩት።
መሐመድ ይዞት የመጣው ሌላ ነው። ሙሴ ያላስተማረው ነቢዩ ሙሴ ያላስተማረውን ትምህርት ነቢዩ ኢሳ ያላስተማረውን ትምህርት ማለት ኢሳ ብዬ ስጠራ እንግዲህ ኮንሰፕት እንትም ተረዱ ክርስቲያኖች። ኢየሱስ ያላስተማረውን አስተምሮ ይዞ መጥቷል። ኢየሱስ ምን አለ? በማቴዎስ ወንጌል ምዕራፍ 22 ላይ በሰማይ ሰዱቃውያን የሆኑ በሰማይ መጋባት አለ ብለው የሚያስቡ አይ ቲንክ ናቸው። እንደዛ ሲጠይቁት በሰማይ ማግባት መጋባት የለም ብሎ ተናገረ። እኛ አይን ያላየው ጆሮ ያልሰማውን መንግስትን እንናፍቃለን which means እንደ መልአክ ለመኖር ማለት ነው። በእስልምናው ግን አይን ያላየው ጆሮ ያልሰማው ይሉናል። ገነትን አላህ ይወፍቀናል ይሉናል። ቁርአኑ ላይ ተቀምጧል። አይን ያላየው ዝሙት ማድረግ ነው። ይኸው በምድር ላይ እኮ እያደረጋችሁት ነው። አይጋጭም? ትንሽ ጠላ አለ፣ ማር አለ፣ ወይን አለ፣ ወተት አለ፣ ውሃ አለ። ይህንን መጠጣት ምድር ላይ አላየከው? ማር የለም፣ ጠጅ የለም አለ። ታዲያ አይን ያላየው ብትለኝ ምንድን ነው የምልህ? በጀነት ውስጥ 72 ሴት 80 ሺህ አገልጋዮች አላቸው። ከነዚህ ምድር ላይ የለም እንዴ? ሴቶች የሉ መዳራቱ? ለዚህ ነው የወንድ አምላክ ነው ብዬ የምናገረው። አላህ የሚባለው የወንድ አምላክ ነው ብዬ የምናገረው ከዚህ አንፃር የለም አለ። ሴቶቹስ የወርቅ ሚዶ ሀብታሞች አላቸው፣ የወርቅ ሚዶ አላቸው። የፈለገችውን ታገኛለች ይላል። ኦኬ፣ የፈለገችው ምንድነው የምታገኘው ብለን ጠይቀናል። መልስ የለውም። ሴቶችን እንቅ አድርገው ጎዶሎ ባሪያ ከአህያ ጋርና ከእንስሳ ጋር እየመሳሰሉ አንቀው ነው የያዟቸው። እነሱም ደግሞ በቃ አላህ በእሳት ስለሚያቃጥል መልእክተኛውን እንትን ስለማይል ምንራ በቃሽ አሜን አሜን ብለው ዝም ብሎ ይኖራሉ። ተረግጠሽ አትኑሪ የኔ እናት፣ ተረግጠሽ አትኑሪ ሙስሊም እህቴ። በእውነት ነው የምላችሁ፣ በፍቅር ወዳችኋለሁ። ከዳነው ክርስቲያን ይልቅ እናንተን በፍቅር ወዳችኋለሁ። ስናወራ ጥላቻ የለብንም። መጽሐፍቶቻችሁን ስንገልጥ እናንተ ጥላቻ አለብን ይመስላችኋል። ኖ ኖ ኖ ኖ ኖ ኖ ኖ ኖ። እፎይን ብታገኙት ያለውን ቁርሶ ይሰጣችኋል። ያለውን ያካፍላል። የተገለጠ ህይወት ነው የሚኖረው። በመረጃ ቢሆን እንማርበታለን ጋሼ። እያንዳንዱ እንግዲህ ቁርአንና ሐዲሱ ላይ ያለ ነው። የተደረደሩ አልጋዎች ይላል ቁርአኑ ሱራ 55 ላይ ያ ሱራ 55 ላይ ይሄ ነው ያለው። የተደረደሩ አልጋዎች ላይ አይናቸውን የሰበሩ ሴቶች አሉልን ነው የሚለው። ታዲያ አሁን ይሄ ስለ ሴቶች እዛ ሴክስ ስለሚደረገው ነገር ነው የሚናገረው እንጂ ሌላ ነገር አይደለም። በተደረደሩ አልጋዎች ላይ እንደዚህ ያሉልን አይናቸው ሰፋፊ ምናምን እያለ ይነግራል። ቁርአንን አንብበው። እኛ ግን ምን ሰብከው የእግዚአብሔር ልጅ በሥጋ የተገለጠው የናዝሬቱ ኢየሱስ ከድንግሊቱ የተወለደው እርሱን እንሰብካለን። እርሱ ብቻውን አዳኝ ነው ብዬ አምናለሁ። መሐመድ ምንጩ ከሰይጣን ነው። ምንጩ ይዞት የመጣው ሐሳብ ጠቅላላ ቁርአኑ ደሆል ስንገመግመው መጽሐፍቶቹም ያሳዩናል ከሰይጣን እንደሆነ ያሳያል። ከዚህ ሰይጣናዊ አስተምሮ ወጥታችሁ ወደ ልጁ መንግሥት እንድትፈልሱ ለሙስሊሞች ጥሪ ያቀርባለሁ። ተባረኩልኝ። እግዚአብሔር ይባርካችሁ። አመሰግናለሁ።